ክርስቶስ አክብሮ የፈጠራቸው መላእክቶች የራሳቸው ስልጣንና ልክ አሁን በኖርማል በሎጂክስ እና የሚለው ሁሉ አተረጓጎም ፈጽሞ የተቃረነ ነው አንተ ከምትለው ትርጉም ጋር። ይሄው አሁን ደግሞ ስለ እናንተ ስለ ፕሮቴስታንት መጽሐፍ በእንግሊዘኛ የጻፈው ምን ይዘው ተዋጉ ብዬ ደግሞ ላሳየ። ተደማመጥ አንዴ የመጀመሪያው ነገር በራሳቸው የምትለው ነገር ውሸት ነው። በራሳቸው የላቸውም። ኦኬ እሱ ነው ማስተካከል ያለብን ነገር እሱ ነው። በራሳቸው ስልጣን የሚያድኑ በራሳቸው አቅም ያላቸው ምናምን አይደሉም። አገልጋይ ናቸው። ኦኬ አገልጋይ ናቸው። እግዚአብሔር ነው እንዲያገለግሉ የፈጠራቸው። መላእክቶች ምንድናቸው ማለት ነው? ባሪያ ናቸው። መልአክ ከእግዚአብሔር በታች ናቸው። በራሳቸው ፈቃድና በራሳቸው ስሜት የሚንቀሳቀሱ አይደሉም። ለእግዚአብሔር ፈቃድና ለእግዚአብሔር ሐሳብ የሚገዙ ናቸው። በራሳቸው መንቀሳቀስ ሲጀምሩ ከእግዚአብሔር ክብር ይጎላሉ። ዛትስ ኦል አለቀ። የተጣለው መልአክ በተመሳሳይ መልኩ ነው። የራሱን ነገር ማሰብ ስለጀመረ ነው። መላእክቶች የራሳቸው ሐሳብ ለራሳቸው ፈቃድና የሚኖሩ በራሳቸው አውቶኖመስ የሆኑ አይደሉም። ኦኬ አውቶኖመስ የሆኑ አይደሉም። ቀላቅለህ አወራው። አዎ መላእክቶች እኮ አገልግሎት እንዳላቸው እናምናለን። ነገርኩ እኮ። ለምሳሌ ምድር ላይ ፊዚካሊ መተው ሰውን አግዘዋል፣ ረድተዋል። ኦኬ ፊዚካሊ መተው ማለት ነው። ምንም ጥያቄ የለውም። አሁን እኔ እናንተ እያወራን ያለ ነው የዘላለም ሕይወትን በተመለከተ ነው። ኦኬ አንድም መልአክ ኢየሱስ ክርስቶስን አምኖ ያልዳነን ሰው በክንፉ ሄዶ ሊረዳውና ሊያግዘው አይችልም። ይሄንን አደረገ ብለህ የምታምን ከሆነ ኢየሱስ ክርስቶስ መምጣት አላስፈለገውም ነበረ። አየህ መልአክ ሚካኤልም ይሁን ሩፋኤል ማንንም በለው የፈለከውን ጥራው፣ ያ መልአክ በክንፉ ኃጢአተኛን በደለኛን ከሲኦል ማውጣት ከቻለ ኢየሱስ ለምን መምጣት አስፈለገው? ለምን ደሙን መፍሰስ አስፈለገው? አየህ ይሄ ከባድ ምንፍቅና ነው፣ አጋንንታዊ ትምህርት ነው። አየህ ለዚህ የሚሆን አገልጋዮች መሆናቸውን እኮ ክርስቲያኖች እናምናለን። አገልግሎታቸው ግን ከሲኦል ነፍሳትን እያወጡ ወደ እግዚአብሔር የሚያደርሱ አይደሉም። ሰዎች ከሲኦል መውጣት ከፈለጉ አክቹአሊ ከገቡ በኋላ አይደለም ወደ ሲኦል እንዳይገቡ ከፈለጉ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው መዳን የሚችሉት። ሌላ የመዳኛ ተስፋ የላቸውም። መጽሐፍ የሚናገረው ይሄን ነው። መዳን በሌላ በማንም የለም ነው የሚለው። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ኢየሱስ ክርስቶስ ብቻ ነው። ስለዚህ ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ካልዳኑ በስተቀር ሌላ የመላእክት ክንፍ ተስፋ የላቸው። አየህ ስለዚህ አሁን ያነበብከውን ክፍል እቀበላለሁ፣ ምንም ጥያቄ የለውም። ተቃውመንም አናውቅም። እግዚአብሔርን የሚያገለግሉ አገልጋዮች እንደሆኑ እናውቃለን። መላእክቶች እግዚአብሔር በሚልካቸው ቦታ ላይ ሄደው ይሰራሉ። ከሲኦልን በተመለከተ የነፍስ መዳንን በተመለከተ ግን ኢየሱስ ክርስቶስ ብቻ የሚባል ስም ነው ያለው። የሚካኤል ስም የምናምንም ስም የምትጠራው የለም። ስለዚህ የትኛውም መልአክ ሰዎችን ከሲኦል ሊያድን አይችልም። ካለ አሁንም ማስረጃ ስጠኝ፣ እየጠበቅኩ ነው ያለሁት። ሰዎች ከሲኦል በመላእክት አማካኝነት ይድናሉ የሚል ማስረጃ ካለ ልቀበል፣ ከሌለ ግን ያው እንደሌለ ማሳየት ነው አላማዬ። እሺ ችግር የለም በቃ እናንተ አይ ነው ከሌለ ሳይሆን ገብቶኛል። እሺ አመሰግናለሁ ስለሰጠኝ እድል ምናምን። ሌላ ቀን ደግሞ አንብቤ አሁን እያነበብኩ ነው ስለ እያንዳንዱ ነገር ስለ መላእክቶቹ አንብቤ ያለው እዚህ ጋር በምን እንደተዋጉት አንብቤ ያለው። የእንግሊዘኛ መጽሐፉም የዚህም አለኝ የመላእክቶች ስራም እንደሆነ አሁን ባስረዳ መጽሐፍ ቅዱሱን መጥቀስ አልችልም። ነገር ግን ቅዱስ ሚካኤል ሰይጣኑን እንዳሰረው ወርዶ እንዳሰረው አንብቤ ያለው ይሄን አውቅ ያለው ይሄው እዚህ ጋር ይታያል። ማንበብ ከፈለክ ጁዳ ከ1 እስከ 9 ይሁዳ ከ1 እስከ 9 ላይ ያለ ቅዱስ ሚካኤል ያደረገውን ነገር ነው እያስረዳኝ ያለው። መላእክቶች ምን አደረጉ ነው ላስረዳኝ። እሱ አይደለም እሱ አልተጠየቅክም። አብራዘር ያልተጠየቅከውን ለማስረዳት ለምን ትሞክራለህ? መጽሐፉ ላይ የተጻፈውን እኮ አንተ የሌለን ነገር ብቻ ለምን ትጠይቃለሽ? እቺን ብቻ ለምን አየህ? በጣም ጥሩ ጥያቄ ጠየቀኝ። የሌለን ነገር የጠየቅኩበት ምክንያት ልንገርህ። ሆልድ ኦን ተረጋጋ። አየህ መጽሐፍ ቅዱስ ላይ ያለውንማ ክርስቲያኖች ነን አምነን እንቀበላለን። ቤተክርስቲያን ግን ሆልድ ኦን ቤተክርስቲያን ግን የእግዚአብሔር ቃል ውስጥ የሌለውን ትምህርት እየነገረች እያሳመናችሁ ነች ያለችው። ቅድም ምን አልከኝ? እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ኃጢአት በደለኛ ነኝ፣ ኢየሱስ አያድነኝም፣ ምግባር ያስፈልገኛል አልክ። በዚህ በኩል ግን ምግባር የሌላቸው ኃጢአተኛ በደለኛ የሆኑ ሰዎች በሚካኤል ክንፍ ግን ሲድኑ ታያለህ። አየህ ምን ማለት መሰለ?
ኢየሱስ ክርስቶስ ከሚካኤል ያነሰ ነው እያለች ነው ያለችው። ይሄ ከባድ ምንፍቅና ነው። በአንደበቷ ባትልም በጽሁፎቿ ግን ኃጢአተኛ በደለኛ ከኢየሱስ ባነሰ ከኢየሱስ በበለጠ ሚካኤልን ተስፋ እንዲያደርግ ነው የምታደርገው። አየህ ይሄ ትምህርት የለም በእግዚአብሔር ቃል ውስጥ። አየህ እንድታዩ የኔ ጭንቀት ምንድነው? ያለውንማ ጃምቦ እንቀበላለን፣ ጥያቄ የለውም። ስለ መላእክት የተጻፈውን የምናጎድል ሰዎች አይደለንም። ያልተጻፈውን ግን የምናምን ክርስቲያኖች አይደለንም። ኦርቶዶክስ ግን ያልተጻፈውን ህዝቡን እያስተማረች ነው ያለችውና ያልተጻፈውን እንዳታመጭ እኔም እንደሱ አትበል ያልኩ ማስረዳት ስላልቻልኩ ነው እንጂ አለ ሁሉም ነገር አለ። እኔ ጥቅስም ሲኖር ትመጣለህ። እንግዲያውስ አለ ካልከኝ አሳየኝ። ከሌለ ግን አለ መጽሐፍ ቅዱስ ላይ ስላሸነፉት በጦርነቱ ስላሸነፉት ቅዱስ ስላሰረው ሰይጣን ስላዳን ስለከለላቸው አልተጠየቅም። የሌለው ቅድም ያልከው ከሲኦል በክንፉ ያወጣ ሰዎችን ነፍሳትን ከሲኦል የሚያወጣ መላእክት አለ ወይ? አለ ብራዘር ከመሆን እንዳለ አክታት አድርግ አለ ወይ? ነፍሳቶች ያለ ክርስቶስ ኢየሱስ የማዳን ወደ ክርስቶስ የሚመልስ ወደ ክርስቶስ የሚመልስ መላእክት አለ። ከመሆን አልጠየኩም። ከሲኦል ወደ ክርስቶስ የሚመልስ አልተጠየቅም ብራዘር ከመሆን አንተማ ተመላሽ አንተ ቆመርጣ ነው የምታነበው። ሙሉን ከላይ እስከ ታች አንብቦ የሚለው የፈለከውን አንብብ፣ ችግር የለም። የኔ ጥያቄ በጣም ማውጣትና መዳን ይለያያል ብራዘሪ። ማውጣት ነው የሚለው እንጂ ማዳን አይልም። ማውጣትና መዳን ይለያያል ብራዘር። ችግር የለም። አይለያይም። ላቅልል አወጣ የሚልም ካለ ስጠኝ፣ ችግር የለም። እኔ አሁን እሱ ላይ የቃላት ጨዋታ አልፈልግም ካንተ ጋር መልስ እንደሌለ ስለማለት አረ የለውም። ከሲኦል ማለት ነው ከሲኦል መላእክቶች ያወጣሉ የሚል ማስረጃ አስተኝ ቀበል አንዴ ስለሱ እሺ። እኔ ደግሞ ሌላ አልሰማህም። እሱን ነው የጠየቁ ብራዘር። እንዴ አንተ የምትፈልገው ብቻ ይዘህ እሱን ጥያቄ አለ ያልከው ከመሆን አለ ያልከው እንዳለ ሰው እንዳለ አክት እያረክ ነው። ስማቸው እነሱ እኔ እንዳለ ደግሞ አክት ያረኩት ሚካኤል አንተ እሱ አልጠየቅም። በሌላውና በሰማያዊነቱ በክርስቶስ ተመርጦ ከሰይጣን እንደሚያወጣ እንደሚያድን አምኛ አንብቤያለሁ። ዋናው እሱ እንደሚያስፈልግ አንተ ማወቅ የምትፈልገው ኦርቶዶክስ እንኳን አይደለም። በሱ ታምናለህ አታምንም? ሆልድ ኦን ጥያቄ በጣም ሲምፕል ነው። የኔ ጥያቄ አንዴ መልስልኝ። እሺ እኔ አልችልም። እሺ እቺ መልስልኝ። የለኝም በል። እሺ እቺ መልስልኝ። የለኝም በል ብራዘር። እንዳለ ሰው አክታ በክርስቶስ የለኝም ሚካኤል ከኃጢአት ከሰይጣን እስራት ያድናል አያድንም? ብራዘር የለኝም በል። ለጠየቁ ጥያቄ ይሄን መልስልኝ። የለኝም በል። ለጠየቁ ከሰይጣን እስራት ሚካኤል ያድናል አያድንም? ብዙ ድል የለኝም በል ብራዘር። የለኝም በል። እንዴ ለምን አታሰደኝ? ጥያቄ የለኝም በል። ከማን ብራዘር አንተ ለምንድን ነው የለኝም በለኝና ከዛ መልስልኝ። ኦርቶዶክስ ጋር ሳይሆን ጥያቄ እሱ ነው። ለምን አታወራም? ጥያቄ እሱ ነው። እሱ አይበልጥም ለህዝቡ? ለአንተም እሱ አይበልጥብህም? አይበልጥም። ሰዎች እምነት ነው የሚበልጥብህ ወይስ የክርስቶስ የሚካኤል ለእግዚአብሔር የሰጠው ስራ ነው የሚበልጥብህ? አትደረብ። አየህ አሁን እዚህ ውስጥ መደበቅ የፈለከው ለምንድን ነው? ትንቢተ ኢሳይያስ 29 አንብብ እያሉ ነው። አንብብ እስቲ እያሉ ነው። እሺ እንደሌለ እንድታያክል ዳንኤ ይቅርታ አንዴ የጠየቀውን ጥያቄ ሰርች አድርጌ ነው። ቤተክርስቲያንን በአስተምሯ መቼም እንትን ልትውላት። ሄሎ ዳኒ፣ ይኸው ሜሎስ እኔ አግኝቻለሁ። አንብቤ መጥቼ ነው። ምን አገኘ? እሺ አመሰግናለሁ። ትንቢተ ዳንኤል ከቁጥር 12 እስከ 1 ያለውን አንብብልኝ። ኦኬ ነበርክ? ምንድን ነው ያገኘው? አገኘው ስትለኝ አይ ጠይቆኝ ነበርኩ እዚህ እያወራን ነበርና አንብበና ብሎኝ ነበረ ስለ መላእክቶች ዳንያ አንብብ ብሎኝ ነበርና የሚለው ምንድነው? ትንቢተ ዳንኤል 12 ላይ ሳነብ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል አለ። የዚህ አውድ ምንድን ነው? ይህ ማለት ስለ ዓለም መጨረሻና ስለ ትንሣኤ ሙታን የሚናገር ትንቢት ነው። ይህ ትንቢት በዓለም ላይ ከቶ አይቶ የማይታወቅ ታላቅ መከራና ስደት በሚሆንበት ጊዜ ቅዱስ ሚካኤል የእግዚአብሔርን ሕዝብ ለመጠበቅና ለመታደግ ልዩ ጥበቃ እንደሚያደርግ ያሳያል። ይህ ማለት ጥበቃ ነው ማለት ነው። በፉከራ ሳይሆን ክፍሉን ግለጥና ይኸው ላምበው። ይኸው ቪዲዮ ላብራ
ቪዲዮ ላብራ ከሲኦል ያድናቸዋል ይላል። እሺ ቆይ ወንድሜ ላብራና ላሳየ። በርቷል። አይ አልበራም። ሴቭ በለው። ሴፍ ካልኩት ነው ይበራው። እሺ ያው አንብበው፣ ይሄን ከሲኦል ያድናቸዋል የሚል አሳይ። አንብበው። ይሄ ስለ ሲኦል ነው የሚያወራው። ያው አንብበው የሚለውን አንብበውና አሳየኝ ብራዘር። እኔ አሁን አይታየኝም። ይደግፍልኛል ብለህ ነው ዳንኤልን ይዤ የመጣሁት ሀሳብ መጀመሪያ ስለ ስራቸው አወራንና ስለ መላእክቶች ስራ አወራንና ጠየቀኝ። አይ ቲንክ ድርሳነ ሚካኤል ላይ እንደዚህ አንብቤያለሁ ብሎ ነገረኝ። እኛ ደግሞ እንድናወራበት የፈለኩት አይ ባይዘው አሁን ድርሳነ ሚካኤል ላይ የሚለው ሁሉ እውነት ነው ካልኩክ ደስ አይልክም፣ ውሸት ነውም ካልኩክ ደስ አይልክም። ስለዚህ በሱ ከምናወራ ይልቅ ዋናው ሐሳቡ ላለኛ የምንፈልገው ሃይማኖት ማሸነፉን ሳይሆን በእኛ ልብ ውስጥ ያለው እግዚአብሔር ማሸነፉን ነው የምንፈልገው። አሁን እናንተ ልናወራ የምንችለው ስለ ኦርቶዶክስ ልክ መሆን ስለ ፕሮቴስታንት ልክ መሆን አይደለም፣ ስለ ሐሳቡ ነው አይደለም የምናወራው እንጂ እንትን አሸነፈ ምናምን ለማለት አይደለም። እናንተ እያወራችሁ የምትለፉት እዚህ ጋር ወይ ደግሞ ወደዛ ተቋም ለመቀየር ምናምን አይደለም። በኦርቶዶክስ ውስጥ የሚሆን በሃይማኖት ውስጥ የሚሆን እውነተኛው አስተምሮ ሳይሆን ፖይንቱ። እሺ አመሰግናለሁ። ፖይንቱ ኢየሱስ ክርስቶስ ልጆቹን ጠበቀ ሲባል ምን ማለት ነው ለአንተ? ማለት ምንድነው? ኢየሱስ ክርስቶስ ቀጥታ ኖ ምን ማለት ነው? ልመጣልህ ነው። ኢየሱስ ክርስቶስ ልጆቹን ጠበቀ ሲባል ምን ለማለት ተፈልጎ ነው? አማርኛ ነው። ጠበቀ ስልህ ምን ማለት ነው? ጠበቀ ማለት ምን ከምን ጠበቃቸው እኮ እሱ አውዱ ነው የሚፈተው። አውዱ ይፈቷል። አውዱ ሳይሆን ጠበቀ ማለት ከኃጢአት መጠበቃል። እሺ እኮ አሁን መጽሐፍ ቅዱስ ላይ አድርገን ስናወራ ለምሳሌ አሁን መዳን የሚል ቃል እናገኛለን አይደል? ኢየሱስ ክርስቶስ አሁን አዳነ ስንል እንደያውዱ ማየት አለብን። ምክንያቱም አንዳንድ ቦታ ላይ ከስጋዊ ህመም ያዳናቸዋል፣ አንዳንድ ቦታ ላይ ደግሞ ከአጋንንት ስርዓት ነፃ ያወጣቸዋል። እና ይህ መዳን የሚለው ቃል እንደየቦታው የተለያየ ትርጉም አለው። ለዛ ነው አውድ መጠበቅ አለብን የምንለው። ስለዚህ አንድ ቃል ይዘን በተመሳሳይ ነገር መረዳት የለብንም። ስለዚህ አሁን ሚካኤል ነፍሳትን ከሲኦል ያወጣል ወይ ነው እንግዲህ ከቅድም ጀምሮ እኔ እስከሰማሁት ድረስ የነበረው ፖይንት። እና አሁን አንተ ዳንኤል ምዕራፍ 12 ያመጣህልን ሚካኤል ከሲኦል ያስወጣል ለሚለው ሐሳብ ነው ወይስ ሌላ ሐሳብ ነው? እሺ እኔ ደግሞ ላስረዳ። አመሰግናለሁ። አውድ ቅድም ያልከኝ እያንዳንዱ ቦታዎች ጥቅሶቹ መለስክልኝ፣ አመሰግናለሁ። እያንዳንዱ ጥቅሶች የተጠቀሱት በእያንዳንዱ ምዕራፍ ስለምን እንደሚል ወይም ደግሞ በምን መዳን ሲል በየትኛው መዳን ላይ እንዳለ ይጠቅሳል መጽሐፍ ቅዱስ ላይ በእያንዳንዱ። ለምሳሌ ስለ ዘፍጥረት ካወራ ስለ ዘፍጥረት ላይ ያወራው ነገር በዘፍጥረት ላይ የተካሄዱትን ነገሮች ወይም ደግሞ የሰው ልጅ እንዴት ተፈጠረ እንዴት ያደረገ አዳም ምናምን ያለ ይቀጥላል። እሱ ላይ ስለሚያወራው ነገር ሁሉ አውዱ ስለዛ ነው አይደለ? አተረጓጎሙ ምኑም መተርጎም ያለብን በፍጥረት ላይ ስላለ ነገር ነው። እኔም ለዛ ነው ቅድም ለሱ እየነገርኩት የነበረው የዚህኛው እያወራ የነበረው ዳንኤል ትንቢተ ዳንኤል ስለ መጨረሻው ዓለም ነው። ስለ መጨረሻው ዓለም መዳን ካወራ ወይም ደግሞ መጠበቅ ካወራ ሊሆን የሚችለው ስለ ሲኦልና ስለ እንትን ነው እንጂ የዓለም መጨረሻ ወይም ደግሞ ኃጢአተኞችን ከንጹሃን የሚለይበት ነገር ነው። ስለዚህ ከነሱ ጠበቀ ካለ ስልጣን ኖሮት ጠበቃቸው እያለ ነው። ስልጣን ኖሮች ጠበቃቸው ማለት ወደ ሲኦል እንዳይገቡ ከለከላቸው ነው። የመጨረሻው ዓለም ነው እያለ ያለው ስለ ፍጥረት ወይም ስለ መዳን። ይሄን ስለው ደግሞ ሄዶ ምን አለኝ? ሄዶ ደግሞ ምን አለኝ? ምን አለ መሰለ እዚህ ጋር ቆይ ላንብብልህ አንተ። እዚያም ዘመን ስለ ሕዝብ ልጆች የሚቃወሙ ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ወይ አልተሰማኝም ነበር ምን አልከኝ? አዎ ከሲኦል ነው ያልከው ወይ? ኖ ይሄኛው ስለ ዓለም መጨረሻ ነው የምልህ። አውዱ ትንቢተ ዳንኤል የሚያወራው እኮ ቆይ አሁን እኮ ነው ያልገባኝም። የዓለም መጨረሻ ምንድን ነው? አስረዳኝና ወይ እናወራ በሱ ነው። ሰማኝ። እሺ ቆይ መጀመሪያ ዳንኤል ምዕራፍ 12 እንደናንተ ቀጥ እሺ ቆይ ሰማኝ እንዴ። እሺ ዳንኤል 12ን ታነበዋለህ፣ ችግር የለውም። ግን አንድ ነገር ማወቅ ስለፈለኩኝ ነው። ዳንኤል 12ን የጠቀስክበት ምክንያት
የትኛውን ሐሳቤን ይደግፋል ብለህ ነው? እሱን ብቻ መጀመሪያ ንገረኝና ከዛ ሄደው ወደ 12 ጥበቃ እንደሚያደርግላቸው። ምን አይነት ጥበቃ? ወደ በዓለም መጨረሻ ጊዜ ሚካኤል ጥበቃ እንደሚያደርግላቸው በመጨረሻው ዓለም ጊዜ በትንሣኤ ሙታን። ምን አይነት ጥበቃ? ምን አይነት ጥበቃ? ሄሎ ይሰማሻል? ምን አይነት ጥበቃ? ይሰማኛል። ምን አይነት ጥበቃ? አልሰማም። ምን አይነት ጥበቃ? አነበብኩልህ እኮ ጥበቃውንማ ብራዘር፣ አንተ ተረዳው እንጂ ያነበብኩልህ ያለው እኮ እሱን እኮ ነው። ንገረኝ እኮ አንተ ምን አይነት ጥበቃ ነው ብለህ ስላሰብክ ነው የጠቀስከው። መጀመሪያ አንተን ሐሳብ ልወቀው እኮ ላንብብልህ ብራዘር። እኔ ያሰብኩት ነው ንገረኝ እኮ ባነብልህ ነው ምሳሌ በመጽሐፍ ቅዱስ ነው የማወራው። እኔ በራሴ አልነግርህም። መጽሐፍ ቅዱስ የሚለውን ነው የምነግርህ። መጽሐፉማ የሚለውን አውቀዋለሁ፣ ምን እያወራ እንደሆነ አውቀዋለሁ። አንተ ግን ስጠቅስልኝ ይህን ጽሑፍ ምን አስበን የጠቀስከው? እሱን ነው ማወቅ የፈለግኩት። እሱን ንገረኝ። እሺ ያሰብኩትን ልንገርህ፣ አንዴ ላንብበው። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለ ሕዝብ ልጆች፣ ስለዚህ ለእኛ ሕዝቦች የሚቆመው ጥበቃ የሚቆመው ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። የመከራ ዘመን አለ ወይም ደግሞ የመከራ ዘመን ይሆናል። የመጨረሻው ዘመን መሰለኝ አይ ቲንክ የሚያወራው፣ ምክንያቱም ይናገራል። ያንተን ሐሳብ አልነገርከኝም፣ እያነበብክልኝ ያለው ማለት እሱን ማንበቡ አሁን ትርጉም ስለ ትንሣኤ ሙታን የሚናገር ትንቢት ነው አለህ እኮ። ስለ ትንሣኤ ሙታን ነው። እሺ ስለ ትንሣኤ አለህ እኮ። ስለ ትንቢቱ እኮ ስለዛ ነው አለ። ስለዚህ ያ ማለት አረጃም ብሎ እየተስማማን ወዳጄ ስማኝ። መጀመሪያ እኔ አይደለም አላልኩም፣ ነውም አላልኩም። እንደዚህ ለህልም ትለኛለህ። አሁን መጀመሪያ አንተ ንገረኝ፣ ምን አስበህ እኔን የጠቀስከው? ለምን ያንተን ሞቲቫት ነግረኝም? ስለዚህ እንዲድን ነዋ፣ ያድናል። በዛ በመከራ ጊዜ ያሉትን ሁሉ ያድናቸዋል፣ ይጠብቃቸዋል። እንዲድን ከምን ያድናቸው? ከምን ይጠብቃቸዋል? በመጨረሻ ጊዜ ከመከራ ነዋ፣ ወደ ሲኦል እንዳይገቡ። ወደ ሲኦል እንዳይገቡ? አዎ ከመከራ። ታዲያ ኃጢአት ታዲያ ምንድን ነው? መከራው ምንድን ነው? ስለ መጨረሻው ዘመን መከራ ምንድን ነው? በቃ ይሄን እኮ ብትለኝ አሪፍ ነው። አሁን ገባኝ። እሺ ወደ ሲኦል እንዳይገቡ ወደ መከራና ወደ ኃጢአት እንዳይገቡ ማለት ነው። ሲኦልን ሳይሆን ወደ መከራና ወደ ኃጢአት እንዳይገቡ ያድናቸዋል ወይም ይጠብቃቸዋል። ወደ መከራ። እሺ መከራ የምትለው ምንድን ነው ማለት? መከራ እኔማ ምን አውቃለሁ ስለ መከራ? ይሄ የታወቀ ነው። ለምን ጠቀስክልኝ? አላወቅኩም። ይሄ መጽሐፍ ቅዱስ ላይ እኮ ነው የሚነግርህ። ነው የትኛው መከራ እንደሆነ የነሱን አላውቅም። መጽሐፍ ቅዱስ እኮ ነው የሚልህ። እኔን ከምትጠይቀኝ መጽሐፉን ለምን አታወራውም? ስለ መጽሐፉ ለምን አታወራኝ? መጽሐፉማ የሚለውን እሺ አናወራበት። አስረዳኝ። እሱን አስረዳኝ። ችግር የለውም። ያንተን መከራ አስረዳኝ። አንተ እዚህ ጋር የፈለገውን ብቻ አስረዳኝ። እሺ እሱን አሁን ምን መሰለህ? እሺ በጣም ጥሩ። አሁን የመጀመሪያው ነገር እዚህ ጋር ታላቁ አለቃ ሚካኤል ይነሳል ይላል። እስቲ በትልቁ ላድርግህና ቨርሱን እያየ ነው እንዴ? እንደዛ አይሻልም? በትልቁ ነው። እሺ እንትኑ መጽሐፍ ቅዱስን አውጣልኝ። ቻት ጂፒቲውን ተወውና መጽሐፍ ቅዱስን አውጣ። ይሄ እንግሊዘኛ ነው፣ አላውቀውም የቱ ጋር እንዳለ ይነሱ። ኦኬ አማርኛ የለኝም። ቆይ ልፈልገው። ስልክ ላይ አማርኛው ቢሆን አሪፍ ነበር። እያየ ነው እንድንሄድ የለውም። ግን ይሄ ኦልሬዲ ትንቢተ ዳንኤል ብዬ ሰርች ሳደርገው የመጣው ነው። ስለ እሱ የሚያወራው እስቲ ጻፍለት። ትንቢተ ዳንኤል ምዕራፍ 12 ብለህ ሙሉ ቻፕተሩን ያወጣልህ። እሺ ቆይ ላውጣው። ያወጣልህ አውጣ። ከሲኦል ማዳኑን ተወው ማለት ነው ሚላይ። ሲኦል ሚሊዮን ተወው አለኝ። ኦኬ ሲኦል ሳይገባ ገና ነው። ገና አልገባም። ሲኦል ገና ሳይገባ ነው። ቆየው እያወጣልህ ነው። ስለዚህ እያልከኝ ያለው ከመከራ ሚካኤል ይጠብቃቸዋል ነው ህዝቡን እንጂ ከሲኦል አይደለም
ይሄ ስለ ፋርስ ነው የሚያወራው። ቆይ አይ ቲንክ እዚህ ጋር ያወጣው የማይገርም ዳንኤል በቃ እሺ፣ ችግር የለውም። እሺ እንግሊዝኛውን አውጣው፣ ችግር የለውም። ካጣው ብዙ ቁጥር ስለማን አንድና ሁለትም ብቻ ነው የምናየው፣ ችግር የለውም። ይሄን ነው ያልከኝ ነው? እንደዚህ አደረገው እንደዚህ ነው ያወጣልኝ ብዬ ነው። ኦኬ፣ እሱ ዳንኤል 10 እኮ ነው። ዳንኤል 10 ነው ያወጣልኝ። ይሄኛው እንዴት ነው የሚወጣው? ይሄኛው እንዴት እንደሚወጣ አላውቀውም። አማሪክ ባይብል የለህም ወዳጅ? ቆይ ይሄው ኮፒ አድርጌ ያወጣዋለሁ። እኔ የለኝም ነው ስለዛ ስለሚካኤል ሲጠይቀኝ ሰርች አድርጌው ነው ስለሱ ብቻ ነው። አሬው አያወጣም፣ ቁጥር ነው የሚያወጣው። 10 እኮ እየጻፍክለት ነው ያለው። ይሄው እንደዚህ በአማርኛ ቆይ ልጻፍ ነው። እሺ ኦኬ፣ እሺ ትንቢተ ዳንኤል 10 አይደለም ወዳጄ 12 ነው። ይሄ ታዲያ 10 ለምን ይለኛል ታዲያ? እንትን ነው ማብራሪያ እየጠየቅኩህ እኮ ስለሆነ ነው። ከምዕራፍ 10 ጋር ያገናኘውን ምክንያት ልንገርህ። ቆይ እሺ፣ አሪፍ እሺ፣ ላሳየህ እሱ ምን እንደሆነ ለምን እንዳመጣልህ ማብራሪያውን ልንገርህ፣ ለምን እንዳወጣልህ። እሺ ምንድነው የሚለው? ነገር ግን እያየሁ ነው። ወደዚህ አምጣው ካሜራውን። ሸፈንኩ። ነው ይሄ አይደለም፣ ይሄ አይደለም። አም ሶሪ ተሳስቻለሁ። ነው ይሄ ትንቢተ ዳንኤል 10 ነው። ሶሪ ይሄ አይደለም። ቅድም እያወራንበት የነበረው ያን ነበረ። አም ሶሪ ምዕራፍ 12 ነው። ግን ማብራሪያው ለምን ምዕራፍ 10 እንዳመጣልህ ልነግርህ ነበር ስለሚገናኝ። ይሄው አገኖ ወደሱማ እንመጣለን። ይሄው አገኘሁት። ሶሪ በጣም አም ሶ ዳሚ ቁጥሩ ራሱ እንዴት እንደሚነበብ አላውቅም። እሺ ችግር የለውም። ባይብሉን አምጣው የእንግሊዝኛውን። ይሄው ላውጣው ነው። ቆየብን እኮ ለዛ ነው። ኧረ ይቅርታ። አስሮታ ያው እሺ በጣም ጥሩ። በዚያም ዘመን ስለ ሕዝብ ልጆች አይደል የሚለው? አከው ከላይ ጀምሮ ማንበብ ትችላለህ። በመጽሐፍ ቅዱስ ውስጥ ስለ መጨረሻው ዘመን ከሚለው እሱ ማብራሪያ ነው፣ የጀሚኒ ማብራሪያ ነው እሱ መጽሐፉ የሚለውን እኔ። እሺ በዚያም ጥቅሱ የሚለው የሚጀምረው በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አይደል የሚለው? ይነሳል። አዎ ሚካኤል የሚነሳው ለማን ነው? በደንብ እንድትረዳው እንደዚህ ነው። ቴንክ ዩ ነው። ለሕዝብ ለየትኛው? ስለ ክርስቶስ የሕዝብ ልጆች የሚለው በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። እዚህ ጋር ነው ሚስ ያደረግኩት እንጂ ላስረዳ። አሁን ይሄን የሚናገረው ለማን ነው? ለዳንኤል ነው አይደል? በዚህ ጊዜ እንግዲህ ጌታ አልተወለደም አይደል? እኔ ብዙም እንትን ነው የለኝም። ይሄኛው እንኳን ብሉይ ኪዳን ጌታ አልተወለደም። ጌታ የተወለደው ከማርያም አይደል? አዎ ትክክል። እሱ በአዲስ ኪዳን ነው። ይሄኛው ብሉይ ኪዳን ነው እያየን ያለ ነው። ትንቢተ ዳንኤል ነው እያየን ያለ ነው። ትክክል። ስለዚህ እዚህ ጋር ምንድን ነው የሚለው መሰለ? ስለ ሕዝብ ልጆች ነው የሚለው። ዮር ፒፕል እንግሊዝኛው ላይ ካየው ዮር ፒፕል ይለዋል። ስለዚህ ዳንኤል የማን ወገን ነው?
ኢትዮጵያዊ ነው ዳንኤል አይደለም ማለት አሜሪካዊ አይደለም። ዳንኤል ከእስራኤል ነው ወይ ዕብራዊ። ስለዚህ ስለ ህዝብ ልጆች የተባለው እዚህ ጋራ የሚወክለው እስራኤላውያንን ነው እየተናገረ ያለው፣ ስለ እስራኤላውያን ነው። እሺ ስለዚህ ለነዚህ ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለዚህ ሚካኤል እስራኤላውያኖችን ዲፌንድ ያደርጋቸዋል፣ ይጠብቃቸዋል። ሚካኤል አዎ። ኦኬ ስለዚህ የሚጠብቃቸው ማንን ነው? እስራኤላውያን እንጂ እስራኤላውያኖችን እሺ ይጠብቃቸዋል። ምክንያቱም መከራ ስለሚሆን፣ አስጨናቂ መከራ በምድር ላይ ስለሚሆን፣ የመከራ ዘመን ስለሚመጣ። ስለዚህ በመጽሐፍ ቅዱሳችን ለምሳሌ አንድ ነገር ላሳይ። ትንቢተ ዳንኤል ቅድም አለህ እንዴ? ከፍ ብትለው ያሳያል። የቅድሙን ጥቅስ ትንቢተ ዳንኤል ምዕራፍ 10 እንችላለን ማየት። ወደ ላይ ባረጋ ያምጣዋል። አዎ እሱ ላይ እንዴት ህዝብ እየተባለ እንደሚከፈል ላሳይ። እሺ 10:13 ላይ ይመስላል። ይኸውልህ የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ ይላል አይደል? እዚህ ጋር ፕሪንስ ኦፍ ፐርዣ ይባላል። በመጽሐፍ ቅዱሳችን መላእክትን የሚያስቀምጥልን በምን አይነት መንገድ መሰለ? እያንዳንዱ ህዝብ ላይ መላእክቶች አሉ። እዚህ ጋር የፋርስ መንግስት የሚለው ስለ ፐርዣ ነው የሚያወራው። ስለዚህ እዚህ ፐርዣ ላይ ያለ የክፉ ሰራዊት ይቋቋመው እንደነበር ይናገራል። ከዛ በኋላ ማን መጣ ነው የሚለው ሊያግዘው? ከዋኖቹ አለቆች አንዱ ሚካኤል ሊረዳ ይመጣ የሚለው እኮ መልአክ ነው እንደዛ የሚለው የሚናገረው። ይኸውልህ ዳንኤል ጸሎት ይዞ ነበር፣ ወደ እግዚአብሔር ጸሎቱን አቅርቦ ነበር። እግዚአብሔር ምላሽ ሰጥቶት ነበር። ያን ምላሹን መልአክ ይዞ ሲመጣ 21 ቀን የፋርስ መንግስት የሚባለው ፕሪንስ ኦፍ ፐርዣ የሚባለው ያን መልአክ ተቋቋሙ መልእክቱን ወደ ዳንኤል እንዳያመጣ። ስለዚህ በዚህ ጊዜ ያን መልአክ ሊያግዘው ማን መጣ? ሚካኤል መጣ። ለምንድን ነው ሚካኤል የመጣው? ሚካኤል የእስራኤል ህዝብ ጠባቂ መልአካቸው ነው። ለእስራኤል ብቻ? አዎ ለእስራኤል ጠባቂ መልአክ ነው። እንደ ህዝብ ለእስራኤል ጠባቂ መልአክ ነው። ስለዚህ አሁን ሚካኤል ሲመጣ ሚካኤልና የፕሪንስ ኦፍ ፐርዣ የተባለው ሁለቱ ሲዋጉ ይሄኛው መልአክ ወደ ዳንኤል ይመጣል ማለት ነው እና መልእክቱን ይነግረዋል ለዳንኤል። እግዚአብሔር ጸሎትን የመጀመሪያው ቀን የሰማ ግን የፋርሱ መንግስት ምን አደረገኝ? አለቃ 21 ቀን ተቋቋመኝ። 3 ወይ ማለት ነው። አዮ መልአክ ነው ግን ማለፍ አልቻለም። ከሱ የሚበልጥ ስላጋጠሙ ማለት ነው። ከዚህ የተነሳ ሚካኤል መጣና ውጊያውን ጀመረ ማለት ነው። ይሄ የተከናወነው የት ነው? መንፈሳዊ ዓለም ላይ ነው የተከናወነው። ስለዚህ ቻፕተር ምዕራፍ 12 ላይ ስንመጣ ለዳንኤል ይህን ይነግረዋል ማለት ነው። ወደፊት በመጨረሻው ዘመን ታላቅ የመከራ ዘመን ይመጣል፣ ግን ታላቁ ሚካኤል ይነሳልና ዲፌንድ ያደርጋቸዋል። እሱን ነው እየተናገረ ያለው። ምክንያቱም ምዕራፍ 10 ላይ እንዳደረገው ሚካኤል መጥቶ መልአኩን እንደረዳው አሁን ደግሞ በመጨረሻውም ዘመን ምን ያደርጋል? ሚካኤል ዲፌንድ ያደርጋል፣ ህዝቡን ይጠብቃል፣ ህዝቡን እያለ ነው። ይህ ነው ሐሳቡ እንጂ ከዛ ውጪ ከሲኦል ጋር የሚገናኝ ከኃጢአት ጋር የሚገናኝ ሐሳብ አይደለም። ዘ ግሬት ትሪቡሌሽን ተብሎ ይታወቃል። በጽፍለት እዚህ ላይ ምንድነው ጄሚኒ ላይ በጽፍለት በደንብ አድርጎ ያስረዳል። እዚህ ጋር ይላል ይነሳል በማለት በታሪክ ማጠቃቀያ ህዝቡን ከጥፋት ለመታደግ ሰማያዊና ወታደራዊ ጣልቃ ገብነት ያደርጋል ማለት ነው ሲል ምን ለማለት ፈልጎ ነው? ሚካኤልን ሰማያዊና ወታደራዊ ሰማይ ውጊያው ይወል እንትናን ውጊያው እኮ ስጋዊ አይደለም። ሚካኤል መጥቶ ስጋዊ ውጊያ አይደለም የሚያደርገው፣ መንፈሳዊ ውጊያ ነው። ምክንያቱም አሁን ምድር ላይ ያሉ ሰዎች ምናምን የምናያቸው ሲዋጉ ከጀርባ አለ መንፈሳዊ ኃይል አለ። ውጊያዎች ጀርባ የሆነ ኃይል አለ። እሱን ለማሳየት ነው። እሱን በደንብ የምታስታውስ ከሆነ ምናልባት ከዚህ በፊት አንብበ ከሆነ ኤፌሶን መልእክት ምዕራፍ 2 ላይ
ስለነዚህ ኃይላት ሲናገር የሚናገረው ነገር አለ አይደል? በሰማይ ለሚሰራው መንፈስ አለቃ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ ይላል። እና ፕሪንሲፓሊቲ የሚባሉ አሉ። እያንዳንዱ መንፈሳዊ ሰራዊቶች ሊደር አላቸው። በስራቸው ደግሞ የእነሱን ትእዛዝ የሚያከብሩ ደግሞ ሰራዊት አላቸው። ስለዚህ የሚካኤል ድርሻው ምንድነው ከተባለ ከአለቆች አንዱ ነው። ሌሎች አለቆች አሉ። ሚካኤል ግን ምንድነው? ከአለቆች አንዱ ነው። የእስራኤል ሕዝብ ላይ የተሾመ ከአለቆች አንዱ ነው። ስለዚህ ቻፕተሩ የሚያወራው ስለ ሁሉ ሕዝብ አይደለም፣ ስፔሲፊካሊ ስለ እስራኤላውያን ነው። እኔ ደግሞ ጥያቄ ስለዚህ ሚካኤል እሺ፣ ስልክ ነው። ስልክ ገብቶበታል መሰለኝ እያወራ እንዳይሆን ምናልባት ከእንትን ወጥቶ። እሺ እሺ ሜላ ጸጋ ይብዛለሽ። እንቀጥላለን። ሌላ ኦርቶዶክሳዊ ካለ ታብታቡን በደንብ ከፍ እናድርገው። ጸጋ ይብዛላችሁ። ታብታቡን ከዚህ በላይ ከፍ እናድርገው። 500,000 አካባቢ ንግባ። ሼሩንም እንደዛ ተባረኩ። ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ጸጋ ይብዛላችሁ። ዘግታችሁ የመጣችሁ ቤተሰቦች ሁላችሁንም በጌታ ሰላም ብለናል። ሚካኤል ያድናል ወይ ብለን እያወራን እየተነጋገርን ያለ ነው። ኦኬ፣ በማልፖዝ አድርጌ ነበር። እሺ፣ እያወራን ያለ ነው ሚካኤል ያድናል ወይ ብለን እየጠየቀን ያለ ነውና አዎ ሚካኤል ከሲኦል ያድናል፣ ነፍሳትን ከሲኦል ያወጣል የምትሉ ሰዎች ካላችሁ እንድትገቡ እናበረታታችኋለን። ኦርቶዶክሳዊ ሆናችሁ፣ ምክንያቱም ቤተክርስቲያናችሁ ከሲኦል እንደሚያድን ትናገራለች፣ ሲኦል ይታደጋል ትላለች። ስለዚህ ይህንን ሐሳብ ማውራት የሚችል ኦርቶዶክሳዊ ካለ ፕሊስ አንድ ቁጥር ጻፉልን። እሺ አብርሃም፣ እሺ አድቬንቲስቶችም ካላችሁ መግባት ትችላላችሁ። እሺ ሞዴሬተሮች እስቲ ገስት ላይ የላኩ ሰዎች አሉና ተቀበሉልን ፕሊስ። እኔ ጋር እየተሽከረከረ ነው፣ መቀበል አልቻልኩ። ይቅርታ፣ ባትሪ ዘግቶብኝ ነው። በጣም ይቅርታ። ችግር የለም። ሄሎስ፣ በጣም ሶሪ፣ ባትሪ ዘግቶብኝ ነው። እሺ፣ ችግር የለም። እሺ፣ ስለዚህ ሐሳቡ ይሄ ነው። ከተነሳው ከሲኦል ከሚለው ሐሳብ ጋር ምንም የሚገናኝ ነገር አይደለም። የበለጠ ስለ ታላቁ መከራ ብለህ እዛው የከፈትከው እንትን ላይ ሰርች ብታረግ በደንብ አድርጎ ሊያስረዳ ይችላል ብዬ አስባለሁ። አይ ነው ግን እኔ አሁን እዚህ ጋር ሳየው ማለት ነው ከመጽሐፍ ሊቆችን ብሎ ሲያወጣ ኤአይኦ ላይ ወይም ደግሞ በመጽሐፍ ቅዱስም ቢያወራ ስለ እስራኤል ሚካኤል ብሎ ስለ እስራኤል ልጆች ያወራ እንጂ የህዝብ ላይክ ኢየሱስ ክርስቶስ በቀጥታ ላይክ የእስራኤል ልጆች ወይም ደግሞ ሲናገር ኢየሱስ ህዝቦች ምናምን ሲል ያው ስለ እስራኤል እንደሆነ ይታወቃል። ያው ሁሉም ሰው ያውቃል ማለት ከሱ ዘር ስለሆኑ ማለት ነው፣ ከነሱ ዘር እንትን ስላለ። ነገር ግን አስተምረው ግን ለዓለም እንደሆነ ታምናለህ አይደል? የትኛውም የነ ዳንኤልም ጥቅስ ይሁን የማንም ጥቅሶች ለህዝብ ለዓለም ናቸው። ስለ እስራኤል ጥቅስ አይደሉም። እንደየአውዱ ይለያያል። አብዛኛው እስራኤልን ነው የሚመለከተው፣ እኛን አይመለከትም። ያ ስለ እስራኤል ነው፣ ስለ እስራኤል ይመለከት እንጂ አስተምሮቱ ስለ ዓለም ነው አይደለ? ክርስቶስ የሞተው ስለ ዓለም ነው።
አይደል? ክርስቶስማ ለዓለም ነው የሞተው። እሱ ምን ጥያቄ የለውም። እዚህ ጋር ግን እስራኤልን በተመለከተ ስፔሲፊካሊ የሚነገሩ ሀሳቦች አሉ ትንቢት ላይ እኔ እናንተን የማይመለከቱ። ነገር ግን አዳናቸው ብሎ ሲናገር የሚልህ ግን ወይ ደግሞ ጠበቃቸው ሲል ለእስራኤል ሕዝብ ብቻ ሳይሆን ሌሎቹንም እንደሚያድን ያሳይሃል። የትኛው እንደሚጠብቅ ያሳይሃል። እንዴት? አሁን ለምሳሌ እዚህ ጋር ምን ይላል? ታላቅ መከራ ተቀበሉ ብሎ ስለ እስራኤል ሕዝቦች ባወራ ጊዜ ዓለም በሙሉ መከራ ውስጥ እንዳለች ለምሳሌ እናውቃለን። ለምሳሌ አይደለ በኃጢአት መከራ ውስጥ ዓለም ሁሉ አለች። ክርስቶስ ዓለምን ለማዳን ነው የመጣው። ነገር ግን እስራኤል ላይ ተወለደ አይደለ? ግን ለዓለም ነው የመጣው። ስለዚህ ስለ እስራኤል ባወራ ቁጥር ወይም ደግሞ ስለ እስራኤል መዳን እግዚአብሔር በምሳሌ ያስተምራል። ኢየሱስ ክርስቶስ ሲያስተምር በምሳሌ ነበር። ስለዚህ አንድ ነገር ሲያስተምር ወይም ጥበቃ ሲያደርግልህ ዓለምን ሁሉ እንደሚጠብቅ እያሳየህ ነው አይደለ? እንደሚያድን እያሳየህ ነው። ስለዚህ እንዴት ሚካኤል የእስራኤል ጠበቃ ነው ብቻ ብለህ እንዴት ደመደምክ? እንዴት እንደዛ ነው የሚለው? የእሱን ብቻ እንዴት የሚካኤል ለእስራኤል ብቻ ሰጠኸው? ለምን የክርስቶስን ለዓለም ሰጠህ ነው? እግዚአብሔር መላእክቶችን ሲልክ ጠየቀኝ አይደል? ልጨርስ ብዬ ነው። እግዚአብሔር መላእክቶችን ሲልክ ለምሳሌ ሰው ሊጠራ ይችላል፣ ወይም ደግሞ ለምሳሌ ለሱ ብሎ ሊልክህ ይችላል። ገብተዋል አይደለ? ወይ ደግሞ ለእንደዚህ ሀገር ብሎ ወይም መከራ ላለበት ይችላል። ነገር ግን አስተምሮቱና ድህኖቱና ምሳሌው ወይ ደግሞ መልእክቱ ለዓለም ነው። ጥበቃው ለዓለም ነው። ስለዚህ ከመከራና ከኃጢአት ወይም ከችግር ያድነናል ብሎ ከነገረ ወይም ደግሞ ጥበቃ ያደርግልናል ብሎ ከነገረ ምንድን ነው የምንጠብቀው? እሺ ለእስራኤል ብቻ የተላከ ነው ብለን ነው እኛ መቀመጥ ያለብን ወይስ ለዓለም የተላከ ነው ብለን ነው የምንጠብቀው? እኔ በጣም ስለገባኝ ነው። ማለት እንዴት ነው የምንረዳው ይሄን ነገር? ክርስቶስ ለዓለም ነው የሞተው። አዎ የተናገረው ለዓለም ነው። አዎ ፖይንትን አገኘሁ ልመልስልህ። እሺ የመጀመሪያው ነገር እያንዳንዱ አውዶች እንደየአውዱ ነው የምንፈታቸው። ኢየሱስ ክርስቶስ የመጣው ለማዳን ለዓለም ነው ከተባለ አዎ። እዚህ ጋር ግን የሚናገረው ስለ ኢየሱስ ክርስቶስ መምጣትና እንደሚወለድ አይደለም። ይሄኛው ሐሳብ ሌላ ሐሳብ ነው ያለው። ስለ ታላቁ የመከራ ዘመን ነው የሚናገረው። እዚህ ጋር እያወራ ያለው ስፔሲፊካሊ ለማን ነው ከተባለ በጣም ስፔሲፊክ ተደርጎ እስራኤልና እስራኤልን ብቻ የሚመለከት ነው። ለዛውም ከእስራኤልም ደግሞ ቅሬታዎቹን የሚመለከት ሐሳብ ነው። እሱም በምን እናውቃለን ከተባለ አንደኛው ቅድም ማስረጃ ሰጥቻለሁ። ዳንኤል ምዕራፍ 12 ቁጥር 1 ላይ ስለ ሕዝብ ልጆች ነው የሚለው። ስለ ሕዝብ ልጆች እኛ የዳንኤል ወገን አይደለንም። የዳንኤል ወገን አይደለንም። ሲቀጥል ስለ ሕዝብ ልጆች ነው የሚለው። ስለዚህ የሚመለከተው ያንን ጄኔሬሽን ነው የሚመለከተው፣ ወይም ከዛ የሚመጣው ዘር ነው የሚመለከተው። ሲቀጥል እዛው ዳንኤል ምዕራፍ 12 ቁጥር 7 ላይ ጥቅሶቹን ብትይዛቸው አሪፍ ነው። ጃምቦ ነው እንድታነባቸው ማለት ነው። ባይብሉ ስለሌለ ወይም እንግሊዘኛውን ከፍተህ ብታየው አሪፍ ነው። ባይብሉን ይዘዋል አይደል? እንግሊዘኛው እስቲ ክፈቱ። ምን ልክፈትልህ? እዛው ምዕራፍ 12 ነው። ቆይ ዳንኤል Daniel. Then went to his house and told his friend, go ahead of them. ስንተኛ ቁጥር ልክፈተው? 2 እስከ 3 አለ፣ ከ4 አለ፣ 7 8 እስከ 9 ዳንኤል ቪዥን ኦፍ ዘ ፎር ቢስትስ እሱኛው ነው። በእንግሊዝኛ ምንድን ነው ስታምቦ? The Ancient of Days and the Son of Man የሚለውን ነው ወይስ the plot against Darius? የትኛው ነው?
ቁጥር 7 ላይ ዳንኤል 12 ቁጥር 7 ከወንዙም ውሃ ነው የሚለው በአማርኛ። እንግዲህ ዋተር እና የሚል ፈልግ ምን የሚል በአማርኛው ከወንዙም ውሃ በላይ የነበረው በፍታ ነው የሚለው። ስለዚህ ስለ ውሃ የሚያወራ ዋተር ብሎ ቁጥር 7 ማለት ነው። ሰማው የሚል የዳንኤል ህልሙ ላይ ነው እዚህ ጋር የሚያሰኝ እሱ ነው። እሺ በቃ ወይም እዛው ቅድም 6 እስከ 8 ነው። ከዛ ደግሞ ዳሪየስ አለ እንትን ናቸው የቱ ጋር እንደሆነ ብዙ ስለሆነ ቆይ ወይ ደግሞ ላው ቪዲዮ ላብረው አሩ ነው ከ8 እስከ 9 ይዘለዋል። ሰባት ነው ጻፈለት ወይም ዳንኤል 12:7 ብለው ጻፈለት። እሺ እሺ መጥቷል። ያ በውሃውም ላይ የነበረው ያ በፍታ እሺ እሱ መጥቷል። የለበሰ ሰው ቀኝና ግራ እጁን ወደ ሰማይ አንስቶ እስከ ዘመን ዘመናትን የዘመንም እኩሌታ ድረስ ነው። ቅዱስም ሕዝብ ኃይል መበተን በተፈጸመ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማው። የትኛውን ህዝብ ነው የሚለው? በደም ካየው የተቀደሰውንም ህዝብ ይላል። ስለ እስራኤል ያ የእስራኤል ነው አይደል? ይሄ አዎ እስራኤል ነው። ትክክል። በቃ ስለዚህ እዚህ ጋር ቃል የገባውም የሚሆነውም የሚደረገውም የሚጠበቀው የተቀደሰው ህዝብ እስራኤል ነው። ሌላ የዓለም ህዝብ አይደለም። ያ ስማ ገባኝ። ግን አስተምሮቱ ስለ እስራኤል ነው ወይ ነው እኔ የፈለኩት ነበር። አዎ ስለ እስራኤል ነው። ስለዚህ እነዚህ ሀሳቦች የተለያዩ ትንቢት ክፍሎች ላይ እናገኘዋለን። ተመሳሳይ ሀሳብ ኤርሚያስ ምዕራፍ 30 ላይ ብትሄድ ይህንን ሀሳብ ከያዕቆብ ጋር አገናኝቶ ይናገራል እንጂ ስለ ዓለም አይደለም። አይ በቃ ይሄ በጣም ትልቅ ሪንጃ ሜሎስ መጠየቅ ትችላለህ። በመንገድም ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአክን በፊት ሰድ በስመ አብ እንዴት ነው ነገሩ? ከሱ ጋር እንጨርስና ከዛ አንተ ትቀጥላለህ። ችግር እኮ የለውም። አንድ ላይ እንድትመልሰው እኮ ነው። ምን አስፈራ? መላሽ ከሆንክ መመለስ እኮ ነው። በቃ በጣም ፈርቻለሁ። ስለዚህ ታችሁ እኔ ደግሞ በጣም ፈራለሁ። የሚገርም አሁን ምን አስፈራ ብለህ በቃ እንዴት ፈራለሁ እና ብዬ እንድገባ ነው ብቻ። እሺ ጃምቦሎ ምን አድርግ መሰለህ ሜሎስዬ፣ አይ አሪፍ ሀሳብ ነው የተነጋገርነው። ባይዘው አሪፍ ሀሳብ ነው። እኔ ሁላችንም የራሳችን አረዳ ሊኖረን ይችላል። አንደርስታንድ የአንተ ፖዚሽንም ገብቶኛል። ነገር ግን ክርስቶስ ሲያስተምር በምሳሌ እንደሆነው ሁሉ አንድን ነገር ሲያረግ ለእስራኤል ሕዝብ ይሁን እንጂ ክርስቶስ እስራኤል ላይ ተወልዶ በእስራኤል ሕዝቦች ላይ የእነሱን መከራ ለማውጣት ይሁን እንጂ አሁን እኮ አንተ የምታነሳው ሀሳብና ትንቢተ ዳንኤል ላይ ያለው ሀሳብ አይገናኝም። እኔ የማያነሳሁትማ ቅድም እኔ ያነሳሁት ዋና ሀሳብ ይጠብቃቸዋል ሲል አንተ ደግሞ ለእስራኤል ልጆች ብቻ ነው የመጣው ስትለኝ፣ አይ ለእስራኤል ልጆች ብቻ ከተላከ ዋናው መጠበቁና ማዳኑ ስለ እስራኤል ከሆነ መጽሐፍ ቅዱስ የሚያወራው ስለ እስራኤል ስለሆነ ስለዚህ እኛ ማመን አለብን ማለት ነው። የእሱን መጠበቅና ማዳን ጥበቃውን የሚካኤልን ብዬ ነው የነገርኩህ። ምክንያቱም እዚህ ላይ ስለሚል ቅዱስ ሚካኤል የእግዚአብሔርን ሕዝብ ለመጠበቅና ለመታደግ ልዩ ጥበቃ እንደሚያደርግ ያሳያል አለ። ከመከራና ብዬ ነው። ለዛ ነው ፖይንቱን ልንገር። እሺ ገባኝ። እሺ አንዴ አንተን ሚውት አድርገው ድምጽ ያስተጋባል። እሺ። ምክንያቱም እዚህ ጋር ስለ ዓለም መጨረሻ ነው የሚያወራው ብዬ ነው። ትንቢተ ዳንኤል ብሎ ስላለኝ ነው። አዎ ልክ ነው እኮ። ይኸውልህ ስለ መልአክ
ጥርት ያለውን ነገር ልንገርና ያዘው የኛንም ሙግት እንዲገባ ማለት ነው። ሌሎቻችሁ የምትገቡ ሰዎች መጀመሪያ የኛን ሐሳብ ተረዱ። መላእክቶች አሉ ወይ? መላእክቶች አሉ። የመላእክት አለቆች ደግሞ አሉ። ከነዛ ውስጥ ስፔሲፊካሊ በስም የተነገረን ሚካኤል ነው አለቃ ተብሎ። እግዚአብሔር መላእክቶችን ይልካል። ወደ ህዝብ ይልካል። ወይም እንዲያበስሩ ወይም ደግሞ ከተለያየ አደጋ እንዲያድኗቸው እንዲጠብቋቸው ይልካል። ለምሳሌ እግዚአብሔር መልአክ ልኮ ዳንኤልን አድኖታል። ከአንበሳ አድኖታል። 3ቱን ወጣቶች ከእሳት በመላኩ በኩል እግዚአብሔር አድኗል። ዕብራውያን ላይ የሚድኑትን ሰዎች ወይም ደግሞ በጌታ የሆኑትን ሰዎች የሚጠብቁ እንደሆኑ መላእክቶች የመላእክትን አገልግሎት ይናገራል የዕብራውያን ጻፊ። ስለዚህ መላእክቶች አገልግሎት አላቸው። ይሄ እኛ እናምናለን መጽሐፍ ቅዱስ ስለሚናገረው ማለት ነው። ከተለያየ አደጋ የሆነ መልአክ መጥቶ በእግዚአብሔር ትእዛዝ ከዛ አደጋ ያድነናል። ምንም ጥያቄ የለውም። ቀደም ለዛ ነው መዳን የሚለው ቃል እንደያውዱ ይለያያል ብያለሁ አይደል? ስለዚህ ከአደጋ እንድንተርፍ ያደርጉናል ማለት ነው መልአኮች። በማን ትእዛዝ? በእግዚአብሔር ትእዛዝ። ያን ግን የሚያደርገው ማን ነው? እግዚአብሔር ነው ልኮ። የፈለገውን መልአክ ልኮ ያን ሊያደርግ ይችላል። እኔ ገብርኤልና ሚካኤልና ብዩ አይደለም። ገብርኤል እንዲያደርግልኝ ብዩ አይደለም። ገብርኤል ከዚህ ነገር አውጣኝ ብዩ አይደለም። እንደዚህ አይነት ነገር የለም። ዳንኤል የጸለየው ወደ እግዚአብሔር ነው። እግዚአብሔር ደግሞ የፈለገውን መልአክ ልኮ የአንበሶቹን አፍ ዘጋለት። ስለዚህ አካሄዱ እንደዚህ ነው። መጽሐፍ ቅዱሳችን ላይ የተቀመጠ አካሄድ እንደዚህ ነው። ከዛ ውጪ ግን ከኃጢአት ስሬት ጋር በተገናኘ ከዘላለም ሞት ጋር በተገናኘ ከሲኦል መውጣት ጋር በተገናኘ ይህ አገልግሎት በፍጹም ለመላእክት የተሰጠ አገልግሎት አይደለም። እሱ ነው ሙግታችን። ስለዚህ መጽሐፍ ቅዱሳችን ይህን ያስተምራል። በኦርቶዶክስ ደግሞ መላእክቶች ከሲኦል እንደሚያወጡ የዘላለም ሕይወት እንደሚያስወርሱ ከሲኦል አውጥቶ እንደሚያጠምቁ ይነገራል። ትምህርቱም አለ። ስለዚህ የኛን ፖይንት መጀመሪያ ተረዳን። ስለ መላእክት ያለንን አንደርስታንዲንግ ማወቅ ያስፈልጋል። ተረዳኝ ጃምቦሎ? ይሄ ነው ፖይንታችን። ተረድቻለሁ። እኔ ደግሞ እሺ አወሩና አንድ ሰብሰብ አድርጌ እመጣላለሁ። እንትን እላለሁ። ቁጭ ብዬ ልሰብሰባችሁ፣ ልጻፋችሁ። ከመውጣት በፊት ምናልባት አብረ ሰብሰብ እንድታረገው ቁጭ ብዬ እሰማለሁ። ልክ ነው። አብረ እንድታስብበት ነው። አብረ እንድታስብበት ማለት ነው። እዚሁ ክፍል ላይ ኮንቴክስቱን እንየው በአንተ ወይ እንየውና በዚያን የሚድኑት ሰዎች ምን አይነት ሰዎች ናቸው? ጃምቦይ የሚድኑት ሰዎች ምን አይነት ሰዎች ናቸው የሚለው በመከራና በኃጢአት ይላል አይደለ? እንደዛ ነው። የሚድኑት ሰዎች ምን አይነት ሰዎች ናቸው ማለት? እሺ ላንብብልህ። እሺ ይኸውልህ በዚያን ዘመን ስለ ሕዝቡ ልጆች የሚቆም ታላቁ ሊቀ ካህን ይነሳ ይላል አይደል? እሺ ሕዝቡም ከዚያ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ መከራ የመከራ ዘመን ይሆናል አለና አነሳ አይደል? ያልሆነ መከራ በዚያ ዘመን በመጽሐፉ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል ነው የሚለው። በመጽሐፉ ተጽፎ የተገኘ። የሚድኑት ሰዎች ምን አይነት ሰዎች ናቸው? በመጽሐፉ ተጽፎ ያሉት በመጽሐፉ የተገኙ የዳኑት እነሱ ሰዎች ናቸው። ትክክል። ኦኬ። ስለዚህ አሁን ከምናነሳው ሐሳብ ጋራ የተገናኘ ሐሳብ እንደሌለው እንድትረዳው ያክል ነው። ኦኬ። አሁን ቅድም ያነሳ ነው ኮንሰፕት ቤተክርስቲያን ውስጥ ያለው ሲኦል ውስጥ ያለ ሰው ነው የዳነው። አገኘኝ። ሲኦል ውስጥ ያለ ሰው ነው ዳነ እያልን ያለ ነው። እሺ በመጽሐፍ ተጽፎ ያለው በአንተ ሐሳብ ውስጥ እንኳን ሄደን ብናወራ ያንተን ሐሳብ ዝም ብለን በቃ ያንተን ሐሳብ ፍሎ አድርገን እንኳን ብንሄድ እዚህ ቦታ ላይ ዳኑ ብሎ ያወራው ኦኬ
ስማቸው የተጻፈውን ሰዎች ነው። አንተ ጋር ነው እኔ ጋር ነው የሆነ ድምጽ አለ፣ ፊድባክ አለ። ስማቸው በመጽሐፉ ላይ የተጻፉ ሰዎችን ነው የሚያወራው። አየው ሶ የመዳናቸው ሚስጥር ስማቸው ስለተጻፈ ነው። ግን የሚለው ወራዘሪ እንደዛ ሳይሆን የሚለው በዚያም ዘመን በመጽሐፉ ተጽፎ የተገኘው በመጽሐፉ የተጻፈው ስለ ሰዎቹ አለምኩ የሚልህ በዚያም ዘመን በመጽሐፉ ተጽፎ የተገኘው ስለ ህዝቡ ነው የሚልህ። ህዝቡ ሁሉ እያንዳንዱ ይድናል። ህዝቡ ሁሉ የተጻፈ ተለይቶ የለም። እንዴ ተሳስተሃል ብራዝ። አንብበው። እሺ አንብበው። በዚያም ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ አይደለም የሚለው በዚያ ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል የሚለው የተጻፈው እኮ ነው። ስለ ህዝቡ እንደሚድን ተጽፏል ነው የሚለው። ላዝርልህ ብራዘር የሚለው አይደለም የምትለኝ እኮ የሚለውን እያነበብኩልህ እኮ ነው። እኔ አንተ ምናልባት መጽሐፍ ቅዱስ እጅ ላይ አላስከም አይደል? ከጉግል ነው እያነበብክ ያለው አይደል? ኖ እሺ ኖ እያነበብኩልህ ያለው ሰውም እንዲረዳኝ ሐሳቤን እንደዚህ ላድርገውና እያነበቡት ይረዱት አይሻልም? ያንተን አረዳድ በትልቁ አድርገው የተጻፈውን ነው እያልኩኝ ያለሁት ማለት አንተ ሰርች አድርገህ ነው። እኔ የተጻፈውን በትክክል የተረጎመውን ነው እያነበብኩልህ ያለሁት። እኔም በትክክል የተተረጎመውን ነው እያሳየሁህ። አንተ የምታነበውን ነው ባይዘው አንተ የምታነበውን እኮ ነው ያስቀመጥኩት እዚህ ጋር። ግን አተረጓጎሙን ለምን ቀየርከው? የተጻፈው አልከው። ቀየርኩትም። ቆይ አንተ እያነበብክ ያለው ጄሚናይ የተረጎመውን ነው አይደለም። ያንተ መጽሐፍ ነው ማነበው። ጄሚናይ የተረጎመው አይደለም። አንተ የምታነበው እኮ ነው። ይኸውና በትልቁ አድርገው አይደለም ብራዘር። እሺ አንተ ከምታነበው ውጭ አለ ይሄንን ከየት ነው ያገኘኸው? ወይኔ ጉዴ! አንተ ካነበብከው ውጭ አለ ወይ እዚህ ላይ? ከየት ነው ያገኘኸው ብራዘር? ነው አንተ ያነበብከው ውጭ ነው ወይ? ይሄ እኮ ነው የምልህ። እሺ ማግኘቱን አዎ፣ ከየት ነው ያገኘኸው? መጽሐፍ ቅዱስ ነው ይሄ። ከመጽሐፍ ቅዱስ አይደለም። እሺ መጽሐፍ ቅዱስ ምዕራፍ 7 እና ምዕራፍ 7 አውጣው። ኖ ስለዚህ እናውራ። መጀመሪያ ወደ ሌላ አትሂድ። እዚህ ጋር ጨርስ። አይደለም እዚህ ጋር ጨርስ ያልከኝ ጨርስ። እዚህ ጋር አልኩ አንተ ነው አትበለና ብራዘር። ይሄው ላምበል። እኔ እኮ መጽሐፍ ቅዱስ ነው ያዝኩት ብራዘር ማለት ኢየሱስ። አንተ እኮ እያልክ ያለው ለተጻፈው ሰዎች በሙሉ ብቻ ነው አልከኝ። እዚህ ጋር ደግሞ አይልም ዳንኤል የተጻፉ ሰዎች የሉም አይልም። እዚህ ጋር የሚለው እዚህ ጋር የተጻፉ ሰዎች ሳይሆን ያልሆነ መከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ብሎ የሚነግርህ ሌላ ነገር ነው። በመጽሐፉ ተጽፎ የተገኘው ህዝቡ ሁሉ እያንዳንዱ ይላል። እሺ እንዴው ላምበበሽ። በዚያን ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ ህዝብ አይልም። ህዝብ አይደለም የሚለው ብራዘር፣ አንብበው በስትክክል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብህ ሁሉ እያንዳንዱ ይድናል። የተጻፈው ህዝብ አይደለም። ማን ነው የጻፈው? የትኛው የተጻፈው ህዝብ ነው የሚድነው? እንደዛ አይደለም የሚለው አይደለም። እያየ እንድታወራ ነው አይደለም። ከኔ ጋር ሳይሆን ከቃሉ ጋር እንድትከራከር እንደሱ ማለት ነው ይሻላል። አሁን አንተ ያልከውን ሐሳቡን ላሳይ። ያው አዞርኩልህ። እሺ አንብበው። በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቅ አለቃ ሚካኤል ህዝብም ከሆነ ጀምሮ እስከዚያ ድረስ ህዝብም እኮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። አለቅ አዮ። እሺ ስለዚህ የትኛው ህዝብ የተጻፈው? ይሄንን ነው የምትለኝ አንተ? ተጽፎ የተገኘው የትኛው ህዝብ የተጻፈው? የትኛው በመጽሐፉ ተጽፎ የተገኘው? አረ እንዴት ነው የእናንተ? አንተ የትኛው መጽሐፍ ነው የምታነበው? የእግዚአብሔርን ቃል ነው ብራዘር እኮ። የሁለታችንም እኮ አንድ እኮ ነው። ምንድነው የሚለየው? አሁን ባልኩ ወራጅ እስከዚያም ቀያይ ልዩነቱን ለማየት ነው። የሁለቱን ልዩነት አጻጻፉን ለማየት ነው። ቆይ እያነበብኩ ነው። ያልሆነ እስከዚያም ዘመን ድረስ እንደርሱ ያለ ቆይ እዚያም ዘመን ድረስ በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። ትክክል። ሚካኤል ተነስቶ ህዝቡን ሁሉ
አይልም ይጠብቃል ነው የሚለው። መከራው የሚያወራው ስለ ሚካኤል መጠበቅ እኮ ነው። አይ አይደለም የሚድ ነው። ስለ ህዝቡ የሚቆመው አለቃ አለ እኮ። ስለ ህዝቡ ተናግና እየነገርከኝ እኮ ነው። የራሴ እየመለስክልኝ ነው። የኔን እኮ ነው የምትመልስልኝ። አይ ያንተ ነው። እሺ ያልከው ምንድን ነው ታዲያ? በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። ሚካኤል ለማን ተነሳ? ለተጻፈው ህዝብ። ልክ እኮ ነህ አንተ እኮ ልክ ነህ እኮ። የተጻፈው ሚካኤል ለማን ተነሳ? ለተጻፈው ህዝብ። ይሄን እኮ ነው እያልኩ ያለሁት። ጥበቃ አረገላቸው፣ ቆመላቸው ነው የሚለው። አንድ እኮ ቆመላቸው የሚድነው ምን አይነት ህዝብ ነው? በዚያን ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። አየህ፣ ስለዚህ ያልተጻፈው ሳይሆን በመጽሐፉ ላይ የተጻፈው ህዝብ እንዳለ ምን ያደርጋል? ይድናል ነው እያለ ይድናል። ትክክል። ስለዚህ በዚያም ዘመን በመጽሐፉ ተጽፎ የተገኘው እኮ ነው ያለ ህዝብ ሁሉ እያንዳንዱ ይድናል። ህዝብህ እንደሚድን ተጽፎ ተገኝተዋል እኮ ነው እያለ ያለው። የትኛውን ቃላት ጨዋታ ለመጫወት የፈለከውን ቃላት ጨዋታ ብትጫወት አልተጫወትኩም። እግዚአብሔርን አልተጫወትኩም። እግዚአብሔርን ያንተ አረዳድ እኮ ነው ልክ ያለው ነው። እሺ ምንድነው ችግር ያለው? ልክ ያለው ነው ያረዳድ ምንድነው? ያንተ ልክ ያለው ነው ላስረዳ። ይኸውልህ አንዴ ተረዳኝ፣ አንዴ ላስረዳ። በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። በመጽሐፍ ቅዱስ የተገኘው እያንዳንዱ ሁሉ ይድናል። መጽሐፉ ላይ ነው የተገኘው ጽሑፉ እንደሚድን ማለት። ኧረ በኢየሱስ ክርስቶስ። እሺ አሁን የምናወራው ርዕስ ስለ ሚካኤል ተነስ የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። በዚያም ዘመን ከላይ ልምጣልህ። ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል፣ መከራና ዘመን ይሆናል አለ። በዚያም ዘመን በመጽሐፉ ተጽፎ አለ። በዚያም ዘመን በመጽሐፉ ተጽፎ የተገኘው በዚያ ዘመን መጽሐፉ ላይ የተገኘው ህዝብ ሁሉ እያንዳንዱ ይድናል ነው እኮ ነው የሚለው። የትኛው መጽሐፍ ላይ ተጻፈው ህዝብ ነው? ስለ መጽሐፉ እኮ አለ ተጽፏል። ኦልሬዲ ተጽፏል። የተጻፈው አይደለም እኮ በመጽሐፍ ተጽፎ እንዳለ ብሎ ክርስቶስ በምሳሌ እንደሚያስረዳው እኮ የነገረ ሚካኤል ቆመላቸው ለህዝቡ። በየትኛው መጽሐፍ? በመጽሐፉ ተጽፎ የተገኘው ህዝቡ ሁሉ እያንዳንዱ ይድናል ያለ ስለ ሰው አይደለም፣ ስለ ጻፈው። በየትኛው መጽሐፍ የተጻፈው ህዝብ? ምን አይነት ጥያቄ ነው የሚጠይቀኝ? ግን ገብቷችኋል ጋይስ? እሺ አንተ አስረዳኝ። እሺ የገባህን የትኛው ህዝብ ነው አንተ የምትለኝ? በየትኛው መጽሐፍ ላይ የተጻፈው ህዝብ ነው የሚድነው? አንተ እኮ ነው ያልከኝ። እኔ በመጽሐፉ ትለኛለህ። የትኛው መጽሐፍ ነው የምትለኝ እኮ አንተ? መዝገብ አለ። በዛን ዘመን በመጽሐፍ ተጽፎ የተገኘው እያንዳንዱ ይድናል አለ አይደል? አዎ። ማን ያድነዋል አለ ሚካኤል አይልም። ብራዘር ወይ አንዴ ስሜት ጥበቃ ያደርግላችኋል አለ ወንድሜ። እሺ አንዴ ቆይ ስሜት እሺ ስሜት ያለው ስለ ሚካኤል እያወራ ለምን ስለሌላ ማውራት ፈለግ? እኔ አልፈለኩም። እኔ እኮ ያናደደኝ እኮ ይሄ ነገር እኮ ነው። ከላይ ስለ ሚካኤል እየነገረህ ነው። ከተናደድክ እኮ ብራዘር ንዴትህን ቻለው። ብራዘር እግዚአብሔርን አልተናደድኩም። እኔ አረዳድ ገርቦኝ ነው። ወዲህ ልጨርስልህና ተረጋ። እሺ አስረዳኝ። ሜሎስ እንኳን አምኖ እኮ ነገረ ስለ እስራኤል ህዝቦች ነው የቆመው ብለህ መጨረሻ ላይ እኮ ወራጂ። አሁንም እኮ ከሜላ የተለየ ሐሳብ አይደለም ያወራውኝ አይደል? የተለየ ነው። አንተ እኮ ጭራሽ የትኛው ያንተ አርጊውመንት ቆይ ግድ የለም ማለት ያንተ አርጊውመንት እንቀበል እንኳን ብለን ብናወራ እሺ ይኸው አዳነ እንኳን ብለን እንውሰድ። ኢትስ ኦኬ ለሴክ ኦፍ አርጊውመንት ሚካኤል አዳናቸው ብለን እናስብ። ያዳናቸው ግን ምን ላይ የተጻፉትን ህዝብ ነው? በመጽሐፉ ተጽፎ የተገኙትን ህዝብ ነው ያዳነው። ትክክል። በቃ እሺ አሁን ልክ ነው። አየው። ኦኬ ይሄ አርጊውመንት ላመጣነው ሐሳብ ያስኬዳል ወይ ነው ጥያቄው። ምክንያቱም ቤተክርስቲያን ምንድነው ያለችው? ሲኦል የገባ ሰው ምን ማለት ነው? በህይወት መዝገብ ላይ ያልተጻፈ ሰው ማለት ነው። ያልዳነ ሰው በሚካኤል ዳነ ነው የምትለው።
ወደ ሌላ ርዕስ አትሂድብኝ። እዚቹ ላይ እናውራ። እዚቹ ላይ ሚካኤል አዳነ አልከኝ አይደለ? በቃ መፈልገው ይሄንን ነው። የተጻፈ አይደለም የሚለው። እሺ እኔ ደግሞ ላስረዳ። ርዕሱ ላይ ነኝ ያለሁት። ሚካኤል የተለየ ነገር ያደረገው ነገር የለም። ፕሮቴክት ያደረገው ኦልሬዲ በመጽሐፍ ውስጥ ያሉትን ነው። አለቀ። ከዛ ውጪ ሌላ የተለየ ታሪክ። እሺ እኔ ደግሞ ላወራ። እንዴ እዛችሁ ላይ እንዳለች ያዛት። እኔ ደግሞ ላወራ። ጨረስክ እኮ ያዳነው የተጻፉትን ነው አልከኝ። አልጨረስኩም። ቆይ እሺ አንዴ ኦኬ። ሶ መጽሐፉ እያወራ ያለው ከሲኦል ስለ ማዳን አይደለም። ኦኬ። ቤተክርስቲያን ያለችው ሰዎች በክርስቶስ ኢየሱስ አምነው ሳይድኑ ሳይጸድቁ በሚካኤል አማካኝነት ዳኑ፣ ጸደቁ ነው ያለችው። አየህ፣ ማን ሁለቱ ሐሳብ የሚገናኝ አይደለም። እሺ እኔ ደግሞ ላወራ። እንዴ ጨረስክ አይደለ? ቴንኪዩ። ጠይቅኝ። እኔ ደግሞ ላወራ። አንተም እንደዚህ እንዳስቀመጥኩ አስቀምጠው። ከስር ያለው ራሱ በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። ከላይ ልምጣላ ተወሱ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ማን? ታላቁ አለቃ ሚካኤል አለ። ይነሳል አለ። እዚህ ጋር ስለ ክርስቶስ አለ የሚያወራው፣ ስለ አለቃው ሚካኤል ነው። አንዴ ያዝልኝ። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ መከራ ዘመን ይሆናል። ከዚህ በፊት የነበረ መከራ ሁሉ ይሆናል አለ። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በመጽሐፉ የተገኘው ሕዝብ ሁሉ እንደሚድን ነው። ይህ ማለት ሚካኤል እንዳዳናቸው ነው የሚነግርህ። ሚካኤል እንደጠበቃቸው ነው። ስልጣን እንዳለው ነው እያስረዳ ያለሁት እያለ ያለው። ለምንድን ነው ወደ ሌላ ልትሄድ የፈለከው? ሚካኤል ለተጻፉት ብቻ ሁሉ ለተወሰኑ ሰዎች ወይም ደግሞ ለተጻፉት ነው ብቻ ለማዳን የተሰጠው ተጽፎ የተሰጠውን ነው ለምን ትላለህ? ለምንድን ነው እዚህ ጋር እያለ ያለው ቀጥታ እያለ ያለው በዚያም ዘመን በመጽሐፉ ተጽፎ የተገኘው ያለ ስለ ሰዎቹ አለ። በመጽሐፉ ተጽፎ የተገኘው ሚካኤል እንዳዳነ ነው። ሕዝብ ሁሉ እያንዳንዱ ይድናል አለግ በጥበቃው። ለምንድን ነው ወደ ሌላ መሄድ የፈለከው? ማዳኑን ለምን አልተቀበልክም? ለምን በተሰጠው ስልጣን ካመንክ እንዳዳነ ለምን አልጠበቅም? እንደጠበቃቸው ለምን አላደንክም? ከመከራ እንዳወጣቸው ለምን አላመንክም? እየነገረህ ቀላል ነው። አንዴ መልአኩ የቆመው በመጽሐፉ ላይ ተጽፈው የተገኘውን ሕዝብ ነው አይደለም የሚለው። እንደሱ አይደለም። መጽሐፉ ላይ ተገኘ እንዳዳናቸው ተገኘ ነው የሚለው። እያንዳንዱ እንደሚያድናቸው ተገኘ ስታወራ ሰማሁ አይደል? ስታወራ እኮ በጣም አተረጓጉሙን እያስረዳው እኮ ነው። ያወራው ነገር እውነት ስለሆነ አይደለም ብራዘር የሰማው። እኔ አልተረጎምኩትም። ይሄው መጽሐፉ ራሱ ግልጽ ነው። ተርጉም ያለም እያወራውኝ ያለሁት የተጻፈ ነው እያነበብኩልህ ያለሁት። ኦኬ ሶ ይሄ ትርጓሜ ትክክል አይደለም የምትል ከሆነ ዋናው ሐሳቡ ላይ ሄዶ ማውራት ይቻላል። ኦኬ አሁን ግን ኦልሬዲ በአማርኛ የተተረጎመ መጽሐፍ ቅዱስን ነው ይሄ ያወራን እየተነጋገርን ያለን። ኦኬ ይሄው ዳኑ እያለ ያለው በዚያን ዘመንም በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል ነው የሚለው። ኦኬ እያንዳንዱ የሚድነው ሕዝብ በመጽሐፉ ላይ የተገኘ መሆኑን ይናገራል። በየትኛው መጽሐፍ የተገኘው እና የትኛው ነው? እሱን አስረዳኝ። እዚቹ ላይ ሳትነካው የትኛው ነው አንተ የምትለኝ? የተጻፉት የትኞቹ ናቸው ብለህ ነው የምትነግረኝ? እነኚህ ሕዝቦች። እሺ እኔ ደግሞ ላስረዳ። አጋባኝ። የሚያወራው ስለነዚህ ሕዝቦች እኮ ነው። እኔም እኮ ስለነዚህ ሕዝቦች ነው የምነግርህ። እኔ የምናወራው እኮ ስለዚህ ሕዝቦች ነው። ልክ ናችሁ። ከሰር ያላችሁ ስለነኚህ ሕዝቦች ከሆነ ስለነኚህ አንተን አይወክልህም ነው የምትለኝ? ቆይ አንዴ ተረጋጋ። እሱንማ ከሚል አጋገው ጨረስ። ከኔ በአንተ አርጊውመንት እንኳን ብንሄድ ነው እኮ ያልኩ። በአንተ አርጊውመንት እንኳን ብንሄድ ቆይ አንዴ በደምብ ስለ እኔ እኮ እያልከኝ ያለው አሁን ክርስቶስ ለይቶ አንዴ ቆይ ላስረዳ። ወይኔ እሺ አንዴ መልአኩ የተለየ ነገር አይደለም ያደረገው። መልአኩ በአንተ አርጊውመንት እንኳን ብንሄድ ነው እያወራውኝ ያለሁት። በዚህ መሰረት እንኳን ብንሄድ መልአኩ የተለየ ነገር አይደለም ያደረገው። ኦልሬዲ ስማ የተጻፉትን ሰዎች ነው እያንዳንዱ ሕዝብ ነው የሚድነው። ከዚያ አያልፍም።
መልአኩ ፈልጎ ከሲኦል ቤተክርስቲያን ሰዎችን አዳነ እንዳለችው እየመረጠ የሚያድንበት ምክንያት የለውም። ኦልሬዲ ይድናሉ የተባሉ ሰዎች በግልጽ እንደተነገረው በዚያን ዘመን በመጽሐፉ ላይ ተጽፎ የተገኘ ህዝብ ነው የሚለው። አየው፣ ከዚህ ህዝብ ውጪ የሚድን ሰው የለም። በመጽሐፉ ላይ የተጻፈው ህዝብ ነው ይድናል እያለ ያለው። ስለዚህ ያመጣኸው አርጊውመንት መልአኩ ሚካኤል በቀደም ባየነው ገድል መሰረት ሰዎችን ከሲኦል በክንፉ በግራና በቀኙ ክንፍ እየገባ ነጥቆ ያወጣቸው ያ መልአክ ኦልሬዲ ሲኦል ያሉ ናቸው። አየህ፣ ሲኦል ያሉ ናቸው። ምን ማለት ነው? የእግዚአብሔር ህዝብ ያልሆኑ ሰዎች ናቸው። በክርስቶስ ኢየሱስ አምነው ያልዳኑ ሰዎች ናቸው። ሶ እነኛን ህዝብ አዳነ ብለ ያወራውን ያመንከውን ሐሳብ በዚህ ክፍል ልትሸፍነው አትችልም። ይህንን ጥቅስ ሜላ እንዳለ እንዳንተ እንኳን ብንሄድ በአንተ አርጊውመንት እንኳን መሰረት ብንሄድ መልአኩ እግዚአብሔር ካል ስማቸው በህይወት መዝገብ ስማቸው በመጽሐፉ ላይ ከተገኘው ህዝብ ውጪ ስማቸው በመጽሐፉ ላይ ከተገኘው ህዝብ ውጪ የዳነ ሰው የለም። ለመዳናቸው ዋስትናው ምንድነው? በመጽሐፉ ላይ የተገኙ ሰዎች ናቸው። ይህንን ነው የሚያወራው ክፍሉ። ሶ ይህንን ክፍል ወስደ መልአኩ ሚካኤል በክንፉ አወጣቸው ለሚለው ጥቅስ ማስረጃ አይሆንም ነው። አሁን ማሰብና ተጨማሪ ሐሳብ ካለ ደግሞ ሚዩት አድርገው የመጨረሻ ላወራ አንዴ። የመጨረሻ ደግሞ እኔ ሐሳቤን ልንገር። እዛችሁ ላይ እንዳለ እዚሁ ላይ ጽሁፉ ላይ እናውራ። ጽሁፉ ላይ እንዳለ አንዴ አድርግልኝና እሱ ላይ ልንገራቸው። አንተ አወራክ፣ እኔን ደግሞ እንድታዳምጠኝ ፈለጉኝ። እሺ፣ አመሰግናለሁ። ከስር ያላችሁም ከላይ ያለም ዳኒም አመሰግናለሁ። በመጀመሪያ ደረጃ እኔ እውነቴን ነው የምነግራችሁ። እንደ እነሱ አልተማርኩም ወይ ደግሞ መጽሐፍ ቅዱስ አንባቢ አይደለሁም። ግን እግዚአብሔር በሰጠኝ አቅም ነው ማወራው ወይ ደግሞ የምናገረው እና እንደነሱ ፐርፌክት አድርጋችሁ አትዩኝ። ግን አተረጓጎሚ ሎጂክ የሚባለውን አተረጓጎም ግን አውቀዋለሁ፣ እንዴት እንደሚነበብ አውቃለሁ። እዚህ ጋር የሚለው አንዴ ላንብብላችሁ በስትክክል እኔንም ከልብ ሆናችሁ አዳምጡኝ። እሱ እንዳዳመጣችሁት ይሄ ለኦርቶዶክስ ማሸነፍ ለክርስቲያን ተዉት እሱንና ስለዚህ ብቻ እናውራ። በዚያም ዘመን ስለ ሕዝብ ልጆች አንዴ ያስተካክልልኝ። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለማን ልጆች የሚቆመው? ስለ ሕዝብ ልጆች የሚቆመው፣ ስለ ሕዝብ ልጆች የሚቆመው እግዚአብሔር ስለ እስራኤል ሲያስተምር ወይም ደግሞ ኢየሱስ ክርስቶስ ስለ እስራኤል ሲያስተምር ለዓለም ሰዎች ነው እንጂ ለእስራኤሎች ብቻ ነው ብላችሁ አትቀበሉ። አንድ አትቀበል። ምክንያቱም ኢየሱስ ክርስቶስ በምሳሌ ሲያስተምር ለእስራኤል ወይም ለያዕቆብ መልእክት ይንገረው እንጂ ለዓለም ሂዳችሁ የሰራሁትን ስራ ተናገሩ፣ ለዓለም ሂዳችሁ የተደረገውን ነገር ሁሉ አውሩ የሚላቸው ስለ ክርስቶስ ስለተደረገው ስለ መጽሐፍ ቅዱስ ስላለው ነገር በሙሉ እንጂ ክርስቶስ ይችን ብቻ አደረገ እንትና እንደዚህ ያደረገ ብሎ ቆራርጦ እንዲናገሩ ሲሆን ሁሉንም ነው። ዳንኤልም ቢያወራ ሁሉም ትንቢት ቢናገሩ እዚህ ጋር የሚለው ስለዚህ ስመለስላችሁ በዛ ኮንቴክስት ይዩት። አንደኛ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለ ሕዝብ የሚቆመው ሚካኤል አለ ማለት ነው። ይነሳል። ስለ እናንተ ይቆማል፣ ስለ ሕዝብ ይቆማል፣ ስለ እኔ ይቆማል ሚካኤል። ሕዝብም ሆን አንዴ ወደዚህ አስተካክልልኝ። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። መከራዎች ወይም ደግሞ ከዚህ በፊት የሌለ መከራ ይሆናል። የለም ነው ከዚህ በፊት እንደዚህ አይነት መከራ የለም። ይሆናል ያልሆነ የመከራ ዘመን ይሆናል። ገና ይሆናል ነው ግን ይቆማል። ማን? ሚካኤል ይነሳል በቆመ ጊዜ በሆነ ጊዜ። በዚያም ዘመን በመጽሐፉ ተጽፎ የተገኘው ነው። በመጽሐፉ የተገኘው ነው የሚለው እንጂ በመጽሐፍ የተገኘው ሰውዬ ወይም ደግሞ አበበ እንትና ዳንኤል ጃምቡሎ ተብሎ የተጻፈ አይደለም። ወይም ደግሞ መጽሐፍ ቅዱስ ላይ ሰው ተጽፎ አያውቅም። ስለ ሕዝብ ነው የሚያወራው እንጂ እነዚህም ብቻ አድንልኝ ብሎ ኢየሱስ ክርስቶስ አለም ሲያድን ለዓለም መዳን ብሎ ነው ኢየሱስ ክርስቶስ የሚናገረው እንጂ አይ እንትናን አድነውና ሜሎስ አይደን ጃምቡሎ አይዳን አይደለም የሚለው። በመጽሐፍ ተጽፎ የተገኘው ሁሉ እያንዳንዱ ይድናል አለ። ማን ነው እዚህ ጋር እያወራ ያለው? ስለ ዓለም መጨረሻና ስለ ቅዱስ ሚካኤል ነው። ስለሚቆመው ስለ አለቃው ስለ አዳናቸው ነው እንጂ ስለዛ አይደለም እንጂ እያወራ ያለው ህዝብ ሁሉ እያንዳንዱ ይድናል ያለው ስለ ህዝብ ሁሉ ነው። ህዝብ ሁሉ በማን አማካኝነት? አለቃው ተነስቶ ይጠብቃል። ሌላም ደግሞ ስለመጠበቁ ደግሞ የምትፈልጉት ነገር ካለ አነሳላችኋለሁ።
እንጂ ቀላል አይደለም ልላችሁ ፈልጌ ነው። ስለ እንትኑ ስታወራ ነው። አመሰግናለሁ። ሌላ ርዕስ ካለን ስለ ግን እግዚአብሔርን ይሄ የሚለው እንደዛ ነው። ላለማመን ከሆነ አትመንሽ፣ መብት ነው። ለአንተ አዲስ ነው አሁን የሰማው። በህይወት መዝገብ ላይ የምናነሳቸው ሐሳቦች አሉ። ኦኬ፣ ይሄ ለአንተ አዲስ ሊሆን ይችላል። ግን መጽሐፉ ምንድን ነው የሚለው? በዚያን ዘመን በመጽሐፉ ተጽፎ የተገኘ ህዝብ ሁሉ እያንዳንዱ ይድናል ነው የሚለው። ዶንት ፎርጌት። ስለዚህ ስልጣን አለው ማለት ነው የማዳን። አይ የለውም። እንዴ ስለተጻፉት አልከኝ እኮ የተጻፉት ሁሉ ያድናል። ስለተጻፉት ሰዎች ማዳን ይችላል ማለት ነው ያልከኝን ነው እኮ የምነግርህ። ሚውት ታደርጋለህ። በስርዓት ስታወራ ስህተትህን እኮ ሰምቻለሁ አይደል? ቴንክ ዩ። ስለዚህ የሚድኑት ሰዎች በመልአኩ ብቃትና በመልአኩ የተለየ ስልጣን ሳይሆን ሊጠብቃቸው ከእግዚአብሔር ዘንድ ማለት የሚያገለግለው መልአኩ የሚያገለግለው ራሱ ኦኬ የቆመው ከእግዚአብሔር ዘንድ የታዘዘው ከዚህ ህዝብ ውጪ መልአኩ ማዳን አይችልም። ምን ማለት ነው? የታዘዘው ይህንን ህዝብ መጠበቅ፣ በመከራ ውስጥ እንዲያልፍ፣ ሲያልፍ በመከራው ከሱ ጋር እንዲሆን ከሆነ ከዚህ ህዝብ ውጪ መልአኩ ሊቆም አይችልም። ኦኬ እንትን አለው፣ ኃላፊነት አለው። እግዚአብሔር ከሰጠው ውጪ ሄዶ መገኘት አይችልም መልአኩ። ለምን? ይሄንን ስራን የተባለው እንጂ ከዚህ ውጪ መልአኩ መስራት አይችልም። እግዚአብሔር መልአኩን ሲልክ መልአኩ የተላከበት ፐርፐዝ አለው። ከዚህ ፐርፐዝ ውጪ ሌላ ነገር ሊሰራ አይችልም መልአክ። ስለዚህ ቅድም ያነሳነው ሐሳብ ምንድን ነው? የጥቅስ የተነሳው ቤተ ክርስቲያን ግን ምን አለች? ቅዱስ ሚካኤል በክንፉ አማካኝነት ምን አለች? ያልዳኑ ሰዎች፣ ያልጸደቁ ሰዎች፣ ሲኦል የተገኙ ሰዎች ምን አለች? ይሄው ወደ ሲኦል ወረደ። በወረደ ጊዜ መልተው የነበሩት እሳትና ጢስ ጠፋ። በኩነኔም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያም ሰዓት ይህንን አየው። ከዛስ በዚያን ጊዜ ክብሩና ታላቅ ባለ ግርማ የሆነው ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸውን ነፍሳት በቀኝ ክንፉ ከዳር እስከ ዳር ሞልቶ አወጣ ይላል። አዮ ምን ማለት መሰለ? አሁን እንደዚህ አይነት ኮንሰፕት የእግዚአብሔር ቃል ውስጥ የለም። ምክንያቱም በእግዚአብሔር ቃል ውስጥ መላእክቶች የሚላኩት መዳንን ሊወርሱ ምን ማለት ነው? በክርስቶስ ኢየሱስ ላመኑ ሰዎችና ለዳኑ ሰዎች ባላቸው ጀርኒ ነው። በአዲስ ኪዳን ላይ መላእክቶች የሚላኩት ኦኬ፣ ይሄ የአዲስ ኪዳን አገልግሎታቸው ነው። መላእክቶች ሲመጡ ላልዳኑ ሰዎች፣ ላልጸደቁ ሰዎች መጽደቂያ መንገድ ሆኖ አይደለም የሚመጡት። ኦኬ፣ በአዲስ ኪዳን ላይ በክርስቶስ ኢየሱስ አምነው ለሚድኑ ሰዎች፣ በክርስቶስ ኢየሱስ አምነው ለሚጸድቁ ሰዎች ነው እንጂ ከሲኦል የማምለጫና የመዳኛ ምክንያቶች አይደሉም። መልአክ መዳኛ መሆን አይችልም፣ መጽደቂያ መሆን አይችልም። ምክንያቱም በእግዚአብሔር መንግስት ውስጥ መንገድ የሆነው አንድ ነው፣ እውነት የሆነው አንድ ነው፣ ህይወት የሆነው አንድ ነው። ሰው በክርስቶስ ኢየሱስ አምኖ ካልዳነ ሲኦል ነው የሚጠብቀው። ሲኦል የገባውን ሰው ሲኦል ገብተው ማዳን የሚችሉ መላእክቶች የሉ። ምክንያቱም ለሰው የመዳን መንገድ ሆኖ የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህ ሰዎች በክርስቶስ ኢየሱስ አምነው ካልዳኑ አሁን ተፈርዶባቸዋል ነው የሚለው ብራዘር። በእግዚአብሔር ፍርድ ስር ናቸው ያሉት። በክርስቶስ ኢየሱስ ያላመነ ሰው አሁን ተፈርዶበታል። ያንን ፍርድ ሰው፣ መልአክ፣ ሌላም ፍጥረት ቢኖር ከእግዚአብሔር ፍርድ ሊያስመልጣቸው አይችልም። ከእግዚአብሔር ፍርድ ሰው ሊያመልጥና ሊድንበት የሚችልበት ብቸኛ ማምለጫ መንገዱ መጽሐፍ ቅዱስ ነው። አባቴ አንዴ ሚዩት አድርግ ብራዘር። ነው መጽሐፍ ቅዱስ ነው ወይ? ይሄ ጥያቄ ነው። ሚዩት አድርግ ወዳጅ። አሁን እያወራህ ያለው እኮ ስለ ስህተትም ሊኖርበት ይችላል። አንተ የምታወራው ሌላ ርዕስ ነው።
አንተ ስታወራ እንደዛ እኔም አውጥቼ ላስረዳ። እሺ እኔም ሳወጣ ግን እንዳይደብረ ሌላ ርዕስ እንዳትለኝ። ሌላ ርዕስ ነው እያወራ ያለው ብዬ ነው። አንተ ስለ ድርሳነ ሚካኤል እኮ ነው የምታወራው። መጀመሪያ ላይ ያነበብኩልህ እኮ ነው ወዳጅ። እሱ ስለ ድርሳነ ይሄ ድርሳነ ሚካኤል ነው ወይስ መጽሐፍ ቅዱስ ነው? ብቻ ሳደ ስለ ድርሳነ ሚካኤል ለምን ታወራለህ? እኔ እናንተ ስለ መጽሐፍ ቅዱስ እያወራን ለምን ህዝቡን ታወዛግበዋለህ? ለምን እንዳወራ ላሳየህ። እኔ ህዝቡን አንተ ተወዛገብከው፣ ህዝቡ አይወዛገብም። እኔ አልተወዛገብኩም። ስለ መጽሐፍ ቅዱስ እያወራን ወደ ድርሳነ ሚካኤል መሄዱ ለምን አስፈለገ? ምን ታርገው? ለምን እንዳወራ ከስር ያላችሁ ሁላችሁም እግዚአብሔር ይባርካችሁ። እሺ አንዴ አየህ፣ እንደሚያምህ አውቃለሁ። ምን ታርገው? እኛም ስለ ድርሳነ ሚካኤል አታውራ። ስለ መጽሐፍ ቅዱስ እናውራ፣ ስለ እግዚአብሔር እናውራ፣ ስለ ክርስቶስ እናውራ። አንዴ ወዳጅ፣ እግዚአብሔር ስለላካቸው ስለ መላእክቶች እናውራ። ይሄ ድርሳነ ሚካኤል ነው፣ ሰው የጻፈው ነው አልከኝ አለ። ሰው ስለ ጻፈው አናውራ ታዲያ። ኧረ በኢየሱስ ስም ለመሸወድ ብለህ ወደ ድርሳነ ሚካኤል ሄደህ መልፋት አይጠበቅብህም። አንደርስታንድ ፕሊዝ። እንደ አሁን ሊያምህ ይችላል፣ ግን ቻለው ብራዘር። አይዞ ወዳጅ፣ የእውነት አይዞ። ስለሱ አናወራ። እዚህ ጋር ማወቅ አይፈልጉም ስለሱ። እኔ አሁን ማወቅ አልፈልግም። ስለዚህ ስለ ኦርቶዶክስ ስለ መጽሐፍ ቅዱስ ለምን አናወራም? ስለ ድርሳነ ሚካኤል አታወራ እኮ ልንገርህ። አያችሁ፣ ወደዛ ሄዶ ነው መደበቅ የሚፈልገው። ስለ መጽሐፍ ቅዱስ ላይ ስላለው ሚካኤል ለምን አናወራም? አንዴ ወዳጅ፣ እሱን ተወውና ለምን ኦርቶዶክስና ስለ ጴንጤ ቴንክ ዩ እንደዚህ ማድረግ እንችላለን። እንደ ትልቅ ሰው እናክብርህ ብለን ነው። ኦኬ ጥሩ። ይሄንን መጀመሪያ ላይ የነበራችሁ ሰዎች አይታችኋል። ይሄንን ጽሑፍ አንብቤለት መጽሐፍ ቅዱስ መስሎት አዎ እቀበለዋለሁ አለ። መጽሐፍ ቅዱስና ገድል እንደሚለያይ ድርሳን እንደሚለያይ ስነግረው አወቀ። ኦኬ ሶ ጥያቄው ምን ነበረ? ማስረጃ አለኝ ብሎ የሄደው ለዚህኛው ሚካኤል ነው። ዶንት ፎርጌት፣ ለዚህኛው ሚካኤል ነው ማስረጃ አለኝ ያለው። አንብቤ መጣውና ማስረጃ አገኘውለት ያለው ይሄኛው ሚካኤል ነው። የትኛው ሚካኤል? በክንፉ ከሲኦል የሚያወጣው ሚካኤል። ለዚህ ሚካኤል ማስረጃ ብሎ ዳንኤልን ጠቅሶ መጣ። እሱን እኮ ነው እያፈረስንብህ ያለ ነው። ዳንኤል ላይ የጠቀስከው ጥቅስ ሜላም ባስረዳ፣ አንተ ባልከውም እንኳን ሄደን ብንሄድ ሲኦል ውስጥ ገብቶ በክንፉ ለሚያወጣው ለኦርቶዶክስ ሚካኤል አይሆንም ብራዘር፣ አይሆንም። ስለዚህ ለሱ ሚካኤል የሚሆን ለዚህ ላነሳ ነው ሚካኤል ማስረጃ አለህ ወይ? ምክንያቱም በጣም እየዋሸ እንደሆነ ቅድም ስትነሳ ይሄ ጥቅስ ለማን ነው አይደለም ማልክ፣ እኔ ዮሐንስ በእርሱ ላይ ለምሆነው ምናምን ብሎ አወራና ይህ መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ወይ ለዚህ ነገር ብሎ ይህንን ጥቅስ ጠይቀህ ነው የገባው። ላስታውስህ፣ ይሄን ጥቅስ አነበብኩልህና ሌላውን ሐሳብ ሳነብልህ ይኸው ሚካኤል ከምን እያወጣ ነው? ከሲኦል በክንፉ እያወጣ ነው። ይሄን ጥያቄ ነው የጠየቁ። ለዚህ ጥያቄ መልስ አገኛለሁ ብለህ ሄድክ፣ መጣ። ያመጣው ጥቅስ ግን ለዚህ ጥቅስ አይሆንም። አየህ፣ ለዚህ ነው ኦርቶዶክስ ውስጥ ያለው ሚካኤል መጽሐፍ ቅዱስ ውስጥ የለም የምንለው። ለዚህ ነው። አየህ፣ ኦርቶዶክስ ውስጥ ያለው ሚካኤል በእግዚአብሔር ቃል ውስጥ አይታወቅም። ኦርቶዶክስ ውስጥ ያለው ሚካኤል ከራሷ መሰረታዊ ከምትለው ከራሷ ዶክትሪን ጋር ይጋጫል። አለኝ ከምትለው ጋር ማለት ነው። አዮ ይሄ ሚካኤል በእግዚአብሔር ቃል ውስጥ የለም። ሰዎችን ከሲኦል እየገባ ሲኦል እየገባ ያውም እልፍ ነፍሳትን ኢየሱስ ክርስቶስን ያላመነ በክርስቶስ ኢየሱስ ያልጸደቀ በኃጢአት በበደል ውስጥ ያለን ሰው የሚካኤል ክንፍ አይታደገውም ብራዘር። በእግዚአብሔር ልጅ በክርስቶስ ኢየሱስ ያላመነ ሰው የተፈረደበት ሰው ነው። እንኳን አይደለም የሚካኤል አንድ ክንፍ አይደለም፣ መላእክቶች ሁሉ ክንፎቻቸውን አብረው ቢያስተባብሩ አንድን ኃጢአተኛና በደለኛ ሰው ከእግዚአብሔር ፍርድ ሊያድኑት አይችሉም። ያማ ቢቻል ኖሮ ክርስቶስ ኢየሱስ መጥቶ በመስቀል ላይ ባልሞተ ነበረ። ቤተ ክርስቲያን ግን እንዲህ ትቀልዳለች። የክርስቶስ ኢየሱስ ደም ያልነካቸው ከመላእኩ ቤተ ክርስቲያን አታወራ። አሁንም እያወራህ ያለው ልክ አይደለም ወንድሜ። ለምን ስለ እንትን አናወራም? ስለ አይዞራጅ ይሄንን ሚካኤል ልታድነው አትችልም። ይሄንን ሚካኤል የሰጠች ማን ነው? ቤተ ክርስቲያን ናት ብራዘር። ቤተ ክርስቲያን ናት ይሄንን መጽሐፍ የጻፈችው።
ስለዚህ ይሄንን ሚካኤል አድነዋለሁ የሚል ሰው ኦርቶዶክስ ውስጥ ያለውን ሚካኤል እታደገዋለሁ የሚል ኦርቶዶክሳዊ ካለ መግባት ይችላል። ጸሎት እንድናደርግ ነበር አንድ ላይ 2 ደቂቃ ጃምቦሎ መጣ። ጸሎት እንድናደርግ ማርያምን ልብ ይፈለገ ለሁላችንም አብረን በተመቻችሁ በሁላችሁም። በሚካኤል ስም ነው በጌታ ስም? አረ ሚካኤል ስም አይደለም፣ ሚካኤል ጠባቂ ነው። ግን ጸሎት ከስር ይስቃሉ። በሚካኤል ነው በክርስቶስ ስትል ወደ ሚካኤል ነው የምንጸልየው ወይስ ወደ እግዚአብሔር? አረ ወደ ያክብሮት ነው ወይስ የአምልኮ? ይለያያል። ያክብሮት የሚባል ጸሎት አለ። እኔ ያክብሮት እኔ ጸልዬ አላውቅም። እኔ ለእግዚአብሔር ነው የምጸልየው። ወደ ሚካኤል አትጸልይም? እኔ ሜሎስ እኔ ችግሩ ምን ተቃለ እኔ አሁን እኔ ከተቋም ጋር ታገናኘው ቃሉን በቃ አይ እንጸልይ። ኦርቶዶክስ ነኝ እኮ ስላልከኝ ነው። እኔ ኦርቶዶክስ ነኝ። ኦርቶዶክስ መሆኔ ግን ለምሳሌ አንዳንድ ሰዎች የሚጽፉት ጽሁፍ አለ። ለምሳሌ ኦርቶዶክስ ነው አሁን በፕሮቴስታንት እምነት የሚጽፉ አሉ። እነሱን ይዤ መጥቼ ዝም ብሎ የጻፈውን መጥቼ ሜሎስ ይሄ ይላል የእናንተ መጽሐፍ ብልክ it doesn't make sense አያደርግም። አንዴ በደንብ ያደርጋል እንጂ እናንተ አንደኛ በግለሰብ የተጻፈ አይደለም፣ እንደ ቤተክርስቲያን የተጻፈው። አሁን በግለሰብ አሁን አንተ ፕሮፋይል ላይ ይዘኸው የነበረው ፎቶ የሆነ ፎቶ አይቼ ነበርና እሱ ማን እንደጻፈው አላውቅም፣ ምን እንደሚልም አላውቅም፣ ማን እንደጻፈውም አላውቅም፣ ማን አፕሩቭ እንዳደረገውም አላውቅም። የሆነ ተቋም አደረገውና ኦርቶዶክስ ነች ብላ የተቋም እኛ የምንጠቅሳቸው ጽሁፎች የተቋም ናቸው ወላጅ የግለሰብ ይዘን አናውቅም። ግን እኔ ስነግርህ ደግሞ ወደ የተቋም ነው። ለምሳሌ ድርሳነ ሚካኤል የቀደሙ ድርሳነ ሚካኤል ብሎ ዳን ያነሳለ በኦርቶዶክስ ቤተክርስቲያን ትውፊት በኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት ማን ጻፈው ተብሎ ነው የሚታመነው? ስህተት እንዳለበትም ይታመናል። ማን ጻፈው ተብሎ ነው የሚታመነው? ነው በኦርቶዶክስ ስህተት እንዳለበት ይታመናል። አንተ ስህተቱን እየነገርከኝ ያለው ማን ጻፈው ተብሎ ነው የሚታመነው? ኤፍሬም ከጻፈው ኤፍሬም ተብሎ ነው እንጂ ኦርቶዶክስ አይባልም። እሺ እንደዚህ ብዬ ልጠይቅ። እሺ የዮሐንስ ስህተት እንዳለበት ይታመናል። ሜሎስ አትጠይቀኝ ስለሱ ለመሰለህ ስህተት እንዳለበት ይታመናል እያልኩ ነው። አልጠየኩም። ስህተት አለው ወይንስ የለውም አላልኩም። ብጠይቅ እኮ ነው የምትመልስልኝ። ሳልጠይቅ ለምን ትመልስልኛል? ለምሳሌ የዮሐንስ ወንጌል ትቀበሏል? ዮሐንስ ወንጌልን ምንድን ነው የሚለው? እኔ አስረዳኛ። እኔ እንደዚህ አይነት ነገር ብዙም እንኳን አላውቅም ሜሎስ። እኔ የማውቀው የእግዚአብሔርን ነው። ጠይቀኝ ነው የምልህ። መጽሐፍ ቅዱስ ውስጥ ያለው እና አስረዳኛ፣ ጠይቀኝ፣ አስረድተህ ጠይቀኝ። ዮሐንስ ወንጌል ብትለኝ ዮሐንስ ወንጌል ያጠመቀውን ነው የምትለኝ? ኦኬ፣ ሐዋርያው ዮሐንስ የጻፈውን ዮሐንስ ወንጌል የሚባል አለ መጽሐፍ ቅዱሳችን አዲስ ኪዳን ላይ የዮሐንስ ወንጌል አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ ራዕየ ዮሐንስ የሚባሉ መጽሐፍቶች አሉ አዲስ ኪዳን ላይ። አታውቃቸው? ትክክል። እሺ ታውቃቸዋለህ? አውቃቸዋለሁ፣ ግን በዲቴል እንዳንተ ላላውቃቸው ስለምችል አፌን ሞልቼ አውቃቸዋለሁ። ዲቴል እኮ አልጠየቅኩም፣ ታውቃቸው ብቻ እኮ ነው። አዎ ማውቃቸዋለሁ። የእግዚአብሔር ቃል ነው ብለህ ነው የምታምነው? አዎ። ኦኬ፣ የእግዚአብሔር ቃል ነው ብለህ የምታምነው ሐዋርያው ዮሐንስ ስለጻፈው ነው አይደል? ትክክል። በጣም ጥሩ። ድርሳነ ሚካኤልንም ሐዋርያው ዮሐንስ ነው የጻፈው። ሐዋርያው ዮሐንስ ኦርቶዶክስ እንደዛ ነው የምትለው። ድርሳነ ሚካኤልን ሐዋርያው ዮሐንስ ጻፈው። ከዛ በኋላ የእስክንድሪያው ሊቀ ጳጳስ ያን ጽሑፍ አገኘውና ድጋሚ ጻፈው ብላ ነው የምታምነው? ድጋሚ ጽፎት ነው? አዎ። ባይዘዌ አንድ ልክ ነህ። ኦርቶዶክስ ምን መሰለህ አግኝቼዋለሁ። ፖይንት ገብቶኛል። እሺ አላገኘሁም። እሺ ምንድን ነው ፖይንት? አንተ የምትለኝ ኦርቶዶክስ ዮሐንስ እነዛን ጽሁፎች እንደጻፋቸው ድርሳነ ሚካኤልንም ዮሐንስ ጽፎት የሆነ ሰንባዲ አሻሽሎ ጽፎት ነው ብለው ያምናሉ። ስለዚህ ያም ከእምነት ውስጥ አንዱ ነው የምትለኝ ብለው ያምናሉ ብለው ነው የጻፉት ነው የምትለኝ አይደለ? እንደዛ አይደለ የምትለኝ? እሱ ያልከው ነው እንጂ ፖይንቴ እሱ አይደለም። እሺ ያልኩ እሱ ነው። ፖይንቴን ግን ላስቀምጥልን። ነጥቤ ምን መሰለ? እንደ ኦርቶዶክስ
ድርሳነ ሚካኤል የኦርቶዶክስ መጽሐፍ ነው፣ ለዛውም ሐዋርያው ዮሐንስ የጻፈው ነው ብላ ነው የምታምነው። ስለዚህ እንደ ኦርቶዶክስ ነው እያወራ ያለሁት ያልኩ ለዚህ ነው። ግለሰብ አይደለም የጻፈው፣ እንደ ተቋም እንደዚህ ነው የሚታመነው። ስለዚህ ድርሳነ ሚካኤል ላይ ያሉ ሐሳቦች የሆነ ግለሰብ የፈለገው ሐሳብ ሳይሆን ኦርቶዶክስ ቤተክርስቲያን የምትመራበት መጽሐፍ ነው። ለዛ ነው ወር በገባውን ለምሳሌ በ12 ታከብራለህ፣ ዛሬ ሚካኤል ነው ይባላል አይደል? እነዚህ ሐሳቦች ከየት ነው የተቀዱት ከተባለ ከዚህ ከድርሳነ ሚካኤል ነው የተቀዱት። ስለዚህ ቤተክርስቲያኒቷ በልምምዷ ውስጥ ድርሳነ ሚካኤልን የተጠቀመችበት ነው ያለው። ስለዚህ ድርሳነ ሚካኤል ስንል የሆነ ግለሰብ የሆነ ሰባኪ የጻፈው ጽሑፍ አይደለም። እንደዛ ቢሆን ኑሮማ እሺ ያግባባን ነበር። ኦኬ የሱ ምልከታ ነው የኦርቶዶክስ አይደለም እንል ነበር። ግን እነዚህ መጽሐፎች የቤተክርስቲያኒቷ ልምምድ ናቸው። ገባኝ። ግን ተሻሽሎ ስለመጣ ስህተት ይኖረዋል ብዬ ነገርኩህ እኮ እሱን ወንድሜ። ስህተት ስለሚኖረው ብለው ያምናሉ። ዮሐንስ ራእይ የተናገረው ቢሆንም ብለው ቢያምኑም ያሻሻለው ሰውዬ ስህተት ፈጥሮበት ወይም ደግሞ ስህተት ይኖረዋል ብለው አመኑ ካልኩ ኦኬ ስህተት አለው። ስለዚህ እሱ አስተምሮ ላይ ስህተት ያሉት ነገሮች ስህተት አለው አትልም ነው? አይ አሉ ብለው እኔ ስለሰማሁ ነው። አይ ስህተት አይደለም፣ ስርዋጽ ነው የሚባለው። ስርዋጽ ማለት በስህተት አንዳንድ ፊደላቶች ልክ ባልሆነ መንገድ የገቡ ልክ እንደዛ ነው። ልክ እንደዛ የገቡ ናቸው ብዬ ነው የማምነው ናቸው እንጂ መጽሐፉ እንደ መጽሐፍ አይደለም። ምክንያቱም አይደለም እኔም እንደሱ ነው አላልኩም። እኔም አሁን ቅድም እንዳልኩ እንደዛ ካልሆነ እንደ መጽሐፍ ነው የምናወራው፣ የሆነች ፖይንት ላይ አይደለም። እሺ እኔ ደግሞ ላስረዳ አንድ ነገር። ቅድም ከሱ ጋር ከዳኒ ጋር ስናወራ ነበር ያልተስማማንበት እኔና እሱ እንኳን ሀሳብ ነበር። አንድ አይነት ጽሑፍ ሆኖ ማንስማማበት ህዝብ ከ6 ሆኖ 9 ይለኛል 6 ነው እለዋለሁ እንደሚባለው እንደዛም አንድ አይነት ነገሮች አሉ ያተረጓጎም። እንዲሁም ደግሞ ነገሮችን ነጥለን የምናዩበት አሁን ሚካኤል ለምሳሌ ያድናል አለ ቅድም። ከዛ ደግሞ አይ የተጻፉትን ብቻ ነው የሚያድነው አለኝ። በቃ ማዳኑ ነው ለኔ ጉዳዩ፣ ተጻፈም አልተጻፈም ዛስት። ልክ እንደዛ ሁሉ ለምንድን ነው ስፔሲፊክ ነገሮችን ብቻ ወስደን እንደዛ ከምናረግ አደሆል በቃ አዳነ በቃ አዳነ አለቅ። ለምን እንዲህ ነው ማለት አይጠበቅብንም ነው ያ ይባላል እንዴ? አዳነ ከምን አዳነ ይባላል? ማንን አዳነ ይባላል? ትክክለኛ ጥያቄ ነው ወዳጄ። ዝም ብሎ አዳነ አለ እንዴ? እሱማ አዳነ ቅድም የእስራኤል መንግስቶች ህዝቦችን አዳነ ብሎ ተናገረ ብለሽ አንድ አይነት ሀሳብ እንዳናወራ ብዬ ነው። ኤኒዌይስ ግን ስለ ሚካኤል ስላወራ አዳነ በቃ አድኗል። ኦልሬዲ ማዳኑን አምነናል። ኦልሬዲ እሺ የእስራኤል ህዝቦችን አድኗል አላዳነም? ወደፊት እኮ ነው የሚሆነው ወዳጄ። ገና ወደፊት ገብቶኛል። ያድናል ነው እሺ አያድንም? እሱማ ቅድም አወራንበት አይደል? በቃ ካዳነ የእስራኤል ህዝብ ያዳነ አምላክ እኔን የሚያድነኝ ብዬ አምናለሁ። አሁንም ፖይንቱን እያገኘ አይደለም። አንደኛ ዝብርቅርቅ ያደረኩን ሀሳቡን እኛ ጥያቄያችን እየጠየቅን ያለ ነው ከሲኦል ማዳን፣ ከሲኦል ማውጣት፣ ከመከራና ከችግር ካወጣ ከሲኦል ያወጣሃል ብለህ ታምናለህ? በቃ እሱን አላምንም። እኔ ደግሞ ከመከራና ከችግርና ከኃጢአት ካዳንኝ ይበቃኛል። እሱም ማወቄ ስለ ሚካኤል እሱም ማወቄ በቂ ነው። ያሳደገኝ ማለት ከኃጢአት ጠብቆ ያሳደገኝ እያለህ እኮ ቅድም መዝሙሩ ላይ ስታወሩ አረ ላውራ እንዴ እኔ እኮ አላወራም ምንም ቅድም ስታወራ ስለሰማሁ ነው። ስለ መዝሙሩ እኮ ይኸውልህ መዝሙሩ ጠብቆ አሳድጎ ያላችሁት ሚካኤል ነው አልከኝ። መጽሐፍ ቅዱሳዊ አይደለም። ግን እዚህ ጋር ደግሞ ቅድም ያነበብነው ላይ ግን ዳንኤል ላይ ምንድን ነው ያለው? ከኃጢአትና ከመከራ ወይኔ ጉዴ ኃጢአት የለም ወዳጄ፣ ኃጢአት አይደለም አሳየውክ እኮ እንደሚልማ ከኃጢአት አያድንም። ከኃጢአትና ከመከራ ጠብቆ አዳናቸው አላለህም እንዴ? አላለኝም እንዴ? አላለህም ይለኛል። ሲጀመር ከመከራና ከኃጢአት ይቆምላቸዋል ይጠብቃቸዋል አላለም? ማን ያለው? ዳንኤል ላይ ቅድም 13 ላይ አላነበብንም እንዴ? እንደዛ ሲጀመር ዳንኤል 13 የለውም እንትኑ 12 ምዕራፍ ነው ያለው። እሱ ላይ አላነበብንም? እሺ 12 ላይ ሚካኤል ከኃጢአት አያድንም አይልም። አላነበብንም ወይ? አዳናቸው የሚለውን ህዝቦቹ ላይ የተጻፉትን አላነበብንም። ከኃጢአት አዳናቸው የሚል አላነበብንም። እንዴ ምን እንዴ? እሺ ዳኒ ያሳየው አላለም? ጄሚኒ ሆነ እንደዛ ያለ ዳኒ ያሳየው መጽሐፉን ቅድም ያሳየኝ። እሺ ይኸው ዳኒ ያሳየው። እሺ ሜሎስ ዳኒ ያሳየው።
ወይ ወዳጄ መጽሐፍ እኮ የሌለ ነገር በማሳየት ጊዜ አንፈጅም ብራዘር። ለስንት ዓመት ያስተማርነው እኮ መጽሐፍ ነው። እሺ እንጸልይ፣ በቃ ችግር የለው ገብተኛል። እሺ አንተ እኮ ዛሬ አይተው ነው እኮ ያዙኝ ልቀቁኛል እኮ ጃምቦሮ። አረ ሰማዕቷን ይኸው አሳየ ስለው የማይሆን ነገር አለ። እኔ ዳንኤል 12 ገብታችሁ አንብቡ ሰዎች ገብታችሁ እግዚአብሔር ሆይ በልባችን ያለውን አንዴ ልጸልይ። ቆይ ጃምቦሮ ቆይ ያንተ ጸሎት ምንም አይሰራልንም። መጀመሪያ ዳን ሰማዕቷን ትታበያለህ። አየህ አንተ አሁን እግዚአብሔር የለም ውስጥ። አዎ አንተ መዳን ያለብህ ወዳጄ። አንተ ጸሎት ምንም አይሰራልህ። እሺ ሚት እያደረገኝ ነው ባይዘው። እሺ ከዛ ነው ለምን ታደርጉኝ? ሚት እያደረግን ነው ምክንያቱም ቁም ነገር እየነገርን እያወራህ አይደለም። አንተ መጀመሪያ ማድረግ ያለብህ ጃምቦሮ መጽሐፍ ቅዱስን አንብብ። ቅድም ዮሐንስ ወንጌል ስለ ምን እንደሆነ ራሱ አላወቅም ነበር። አሁን ዮሐንስ ወንጌል ራሱ ምን እንደሆነ ሳታቅ ነው ከኛ ጋራ ትንቢተ ዳንኤል ምዕራፍ 12ን ለመወያየት የገባው ማለት ነው። ስለዚህ የሚጠቅምህ ነገር ምንድነው መሰለ? መጽሐፉን መጀመሪያ አንብብ፣ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ ይኖርህ። አሁን ሌላኛው ችግር እሱ ነው። መጽሐፍ ቅዱስ የለህም፣ ቻት ጂፒቲ የሚልን ነው አንድ ቃል እያስክ እየመጣ ከኛ ጋር ለማውራት የምትሞክረው። ስለዚህ ወዳጄ ትንቢተ ዳንኤል ላይ ሚካኤል ከኃጢአት ያድናል የሚል ሐሳብ የለውም። እንደ ህዝብ ቅሬታውን በመጨረሻው ዘመን ከመከራ ሚካኤል እንደሚጠብቃቸው እንደሚዋጋላቸው እሱን ይናገራል። እሱን አምነናል፣ ምክንያቱም መጽሐፉ ስለሚናገር ማለት ነው። እሱን አስቀድሞም ስንናገር ነበር። መላእክቶች ይጠብቃሉ፣ ምንም ጥያቄ የለውም። እግዚአብሔር ሲለካቸው ከተለያየ አደጋ ሰዎችን ይታደጋሉ፣ ተራዳይ ናቸው፣ ምንም ችግር የለውም። እሱ መጽሐፉ ስለሚል እናምናለን። በህይወታችንም ያየነው ነገር ስለሆነ ማለት ነው። ከዛ በኋላ ግን ከኃጢአት ያድናል፣ ከሲኦል ያስወጣል፣ የዘላለም ህይወት ያወርሳል የሚል ትምህርት ግን አንቀበልም። ወደ ሚካኤል መጸለይ እንደዛ አላልኩም። ባይዘው ኦርቶዶክስም እንደዛ አትልም። ሶሪ ወዳጅ ኦርቶዶክስ እንደዛ አትልም። ኦርቶዶክስ ትላለች አትልም አትበል። ድርሳነ ሚካኤል ላይ ተጽፏል። አትልም አትበል። ኦርቶዶክስ ምን ማትል ላሳየህ፣ እኔ መጽሐፉን ላሳየህ እንደዛ እንደማይል። ምን ድርሳነ ሚካኤል ነው የምታሳየኝ? ኖ ድርሳነ ሚካኤል ሲሆን ኦርቶዶክስ እንደዛ እንደማለት። ድርሳነ ሚካኤል ላይ ምን አስኬደኝ? እኔ ድርሳነ ሚካኤል ማን ነው? የሙስሊም፣ የፕሮቴስታንት፣ የኦርቶዶክስ የማን ነው? ላውጣልህና ላሳይህ እንደማት። ድርሳነ ሚካኤል ማን ነው? ድርሳነ ሚካኤል ማን ነው? ኦርቶዶክስ። ላሳይሽ አንዴ። እሺ እንድናስወርድ ነው መሰለኝ የፈለግከው። ከዚህ በላይ እንትን ማለት እንኳን አያስፈልግም። እግዚአብሔርን አይደለም። ምን እኮ ልክ እኮ ነኝ። ምን አጠፋው? የጠየኩን መልስ። ድርሳነ ሚካኤል የማን ነው? የኦርቶዶክስ ነው? የሙስሊም ነው ወይስ የጴንጤ? ማርቲን ሉተር ኪንግ የጻፈው የጴንጤ ነው ወይስ የፕሮቴስታንት ነው? እንደማለት ነው የምጠይቀኝ ጥያቄው። ማርቲን ሉተር ኪንግ የነጻነት ሰው ነው ወዳጅ። መጀመሪያ ራሱ የምጠቅሳቸውን ሰዎች ወቅ የጥቁር መብት አውቃለሁ። ማርቲን ለምንድን ነው ለእኛ የምጠቅሰው? ማርቲን ለምን ጠቅሰኝ? አታውቁም። የምታውቅማ ከሆነ ለምን ጠቅስልኛለህ? ማርቲን ሉተር ኪንግ የምጠቅስልህማ አንተ የማይገናኝ ነገር ነው የምጠራልኝ። አራምባና ቆቦ ድርሳነ ሚካኤል ስለሆነ በቃ ውረድ ወዳጅ። ማርቲን ሉተር ኪንግ ይላል። ከዛ ዮሐንስ ወንጌል ስለው ዮሐንስ ወንጌል ምንድን ነው ይላል። ግራ ነው የሚያጋባው። ለማንኛውም ያኛው ዶክተር ነው። እሺ ማርቲን ሉተር ሁለቱ የተለያዩ ናቸው።